ትንቢት ተጀመረ በኢየሱስ ስም። ትንቢት ላይ የተለያዩ የአመለካከት ችግሮች አሉና ከዛ ተነስቼ ወደሚቀጥለው ትንቢት የብሉይ ኪዳን ትንቢት የአዲስ ኪዳን አገልግሎት ምናምን ወደሚለው እንመጣለን። እንደምታውቁት በክርስትናው ዓለም ላይ የተለያየ አይነት መከፋፈል አለ። በ451 ዓመተ ምህረት ኦርቶዶክስ ካቶሊክ፣ በ1517 ካቶሊክ ደግሞ ፕሮቴስታንት፣ ከፕሮቴስታንት ውስጥ ደግሞ በየዘመናቱ የተለያየ አይነት ነገር ዋሽታውርስ፣ አድቨንቲስት፣ አናባፕቲስት፣ ባፕቲስት ምናምን የሚባል ሉተራንስ፣ ከዛ ደግሞ ጣና ማአት አይነት ቅርንጫፍ አለ። ካሪዝማቲክ፣ ፔንቴኮስታልስ፣ ትራዲሽናልስ እንደዚህ እያለ ይቀጥላል። እንግዲህ አሁን እስካለንበት እዚህ በዚህ ሁሉ የክርስትና ዓለም ውስጥ በትንቢት ላይ ያሉ የተለያዩ አመለካከቶች አሉ። መጀመሪያ ብዙዎቹ ካሪዝማቲክ ቤተክርስቲያኖች እና ፔንቴኮስታል ቤተክርስቲያኖች እንግዲህ ፔንቴኮስታል ቤተክርስቲያን ስንል በ1901 በነጮቹ አዙሳ ስትሬት ላይ አሜሪካ ውስጥ ባለ አሰምብሊ ኦፍ ጎድ ቸርች ማለት ነው። መጀመሪያ የመንፈስ ቅዱስ ፔንቴኮስታል እንቅስቃሴ በቤተክርስቲያን ደረጃ ከብዙ ሺህ ዓመት ዝምታ ከብዙ ጊዜ ዝምታ በኋላ የተጀመረው አሜሪካ ሀገር ነው። የአሁኑ የታንግ ልምምድ ምናምን ልሳን አሁን ያሉ አንዳንድ ልምምዶች ፔንቴኮስታል ሙቭመንቶች በሙሉ የተጀመሩት በ1901 ነው። በክሪስማስ ጊዜ አንዳንዱ 1900 የሚል አንብ ያለው በቅርብ ደግሞ ያየሁት 1901 ይላልና የክሪስማስ ታይም ላይ ወይም የነጮቹ አዲስ ዓመት መግቢያ ላይ በአሰምብሊ ኦፍ ጎድ ቸርች የሚባል የጥቁሮች ነበር ያ ቸርች በአብዛኛው እና በዛ ቸርች ውስጥ ነው ያ ሙቭመንት የተጀመረው ፔንቴኮስታል ሙቭመንት የተጀመረው። ከዛ በኋላ ትንሽ ቆይቶ ደግሞ በ1960ዎች ውስጥ ካሪዝማቲክ ሙቭመንት ተጀምሯል እና ሁለቱም የሚያመሳስላቸው የሚያለያያቸው ነገር ይኖራል። ለዚህ ስለ ትንቢት እንበል በቀደም ስላወራ ነው ስለ ልሳን እንበል ስለ ሌሎችም ነገሮች ብናነሳ ሁሉም የተለያየ አይነት አመለካከት ይኖራቸዋል። እንግዲህ ብዙዎቹ ካሪዝማቲኮች እና ፔንቴኮስታል ክርስቲያኖች ከችግራቸው ልነሳና ትንቢት ሲባል የሚመስላቸው በአዲስ ኪዳን ማለት ነው አንዱ ችግር በዛ አቅጣጫ ያለው ትንቢት ሲባል ዳይሬክትሊ ከመጽሐፍ ቅዱስ እኩል አውቶሪቲ ያለው ቀጥተኛ የእግዚአብሔር ቃል ብለው መረዳታቸው ነው የብዙዎቹ የካሪዝማቲኮች እና የፔንቴኮስታሎች ችግር። ዋይኒ ግሩደን ታላቅ የእግዚአብሔር ሰው ነው ማለት የኢቫንጀሊካል አስተምሮን ወይም ዶክትሪኖችን በሲስተማቲክ ቲዮሎጂ መጽሐፉ በጣም በመጽሐፍ የሚታወቅ ሰው ነው። ይሄ ሰው በካሪዝማቲኮች እና በፔንቴኮስታሎች በኩል ያለው ትልቁ ችግር ትንቢት ቀጥተኛ ልክ እንደ መጽሐፍ ቅዱስ ቃላት ማለት ነው። የድሮን አላልኩም፣ የብሉይ ኪዳን ትንቢት አላልኩም። አሁን በአዲስ ኪዳን ያለው ትንቢት ቀጥተኛ የሆነ ከመጽሐፍ ቅዱስ እኩል አውቶሪቲ ያለው እግዚአብሔር ቃል ነው ብሎ ብዙዎች ማመናቸው አንዱ ችግር ነው። ስለዚህ በካሪዝማቲኮች በኩል ምንድን ያለው ችግር? በትንቢት አንጻር ካሪዝማቲክ በሆኑት እና ፔንቴኮስታልስ በሆኑት ምንድነው ችግር ሲባል ትንቢትን እንደምን የመቀበል ወይም እንደምን የማመን ችግር ነው ያለባቸው። በሱ አነጋገር a very word from the Lord ከጌታ ቀጥታ ዳይሬክትሊ ይወጣ ሙሉ በሙሉ እንደ መጽሐፍ ቅዱስ ማለት a very ራሱ እግዚአብሔር ዳይሬክትሊ እንደተናገረው አድርገው መቁጠራቸው። ስለዚህ ካሪዝማቲኮች እና ፔንቴኮስታሎች ጋር ችግር የሚባለው ከመጽሐፍ ቅዱስ እኩል የሚታዩ ትንቢቶች መኖራቸው ነው ማለት ነው። ከመጽሐፍ ቅዱስ እኩል ደግሞ ሪፎርምድ ቸርች የሚባሉ ማለት ነው የተሐድሶ ቸርቾች እና ዲስፐንሴሽናል አስተምሮ ያላቸው ቸርቾች ማለት ነው እና ነገሮችን በክፍለ ዘመናት እየለዩ የሚያስተምሩ ቸርቾች ዲስፐንሴሽናል ቸርቾች ይባላሉ። በመሰረቱ ሁሉም ቸርች ዲስፐንሴሽናል ነው። ግን ዲስፐንሴሽንን ትኩረት የሚሰጡትና ከእንደገና ሪፎርምድ ቸርች የሚባሉት ማለት ነው እነዚህ ትንሽ በእድሜም ይቀድማሉ፣ ከካሪዝማቲኮቹ ይልቅ ይቀድማሉ። ለምሳሌ
ከሉተር ብንጀምር በ1517 ሪፎርሜሽን ነው ታድሶ ይባላልና ከዛ ጊዜ ያሉትን ቸርቾች ሉተራንስ ምናምን የሚባሉትን ስናያቸው እዚህ ክፍል ውስጥ ናቸው ብዙዎቹ። በ16ኛው ክፍለ ዘመን በ17ኛው በ18ኛው በ19ኛው እና በ20ኛው ክፍለ ዘመን ጭምር ያሉት እነዚህ ረጅም ጊዜ የቆዩት ቸርቾች ደግሞ ይሄንን በመፍራት ካሪዝማቲኮቹና ፔንቴኮስታሎቹ አንድን በቸርች ውስጥ የሚገለጠን ወይ አንተ በእኔ የሚነገረውን የትንቢት ቃል ከመጽሐፍ ቅዱስ እኩል አንዳንዴም ከመጽሐፍ ቅዱስ ስልጣን በላይ እስከ ማየት ሲደርሱ እነዛ የቀደሙት ትራዲሽናልስ ወይም ደግሞ ሪፎርምድ ቸርች የሚባሉት ቀደም ብለው የተነሱት የእግዚአብሔርን የመጽሐፍ ቅዱስ የስልጣን ቃል ዝቅ የሚያደርግ ስለሆነ ይሄ ፍራቻ በውስጣቸው ስላለ ወደ አንድ ነገር መጥተዋል። ምንድነው የሚሉት? የአዲስ ኪዳን የትንቢት ስጦታ በሆነ ወቅት ላይ ተቋርጧል። በሐዋርያት ዘመን አካባቢ ተነገረ፣ እስከተወሰነ ጊዜ ቀጠለ፣ ከዛ በኋላ ግን ተቋርጧል ብለው ያወራሉ። እና እነዚህ ሰዎች ሴሴሽኒስት ነው የሚባሉት ወይም ደግሞ ተቋርጧል ብለው የሚያስተምሩ ተብሎ ነው የሚጠሩት። ሴሴሽኒስት ይባላሉ። የእነሱ ፍርሃት ምንድነው? ምናልባት ሰዎች እንደ ፔንቴኮስታልስ እና እንደ ካሪዝማቲኮቹ ትንቢትን ቃል ከመጽሐፍ ቅዱስ እኩል አውቶሪቲ ያለው ብለው ካመኑ ሰዎች ለመጽሐፍ ቅዱስ ያላቸው ተገዥነትና ታዛዥነት ይወርዳል ብለው ይፈራሉ። ፍራቻቸው ጤናማ ነው። ፍራቻው ጽንፍ ሲሄድ ነው መጥፎ እንጂ ጤናማ ነው። በሁለቱም በኩል ችግሮች ይታያሉ። እነዚህ ሪፎርምድ ቸርቾች ናቸው። እነሱ ምንድነው የሚባሉት? ብዙዎቹ ሴሴሽኒስት ይባላሉ። ሴሴሽኒስት ወይም ትንቢት ተቋርጧል ብለው እንደ ልሳን አይነት ነገሮች ተቋርጧል ብለው የሚያምኑት ናቸው። ሴሴሽንስ የምትለው ቃል ወይም ተቋርጧል ወይም ቀርቷል ብለው የሚያስተምሩት ቃሏ የተወሰደችው ከአንደኛ ቆሮንቶስ 13 ላይ የተወሰደችው። ምክንያቱም አንዲት ቃል ስላለች ማለት ነው። ምንድነው የሚለው? እንግሊዘኛውን ያዙና ሴሴሽኒስት የሚለው ማግኘት እንችላለን። ቁጥር 8 13 ቁጥር 8 ላይ ፍቅር ለዘላለም አይወድቅም ካለ በኋላ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ የሚል ቃል አለ። ሐዋርያው የዛሬ 2000 ዓመት ላይ በቸርች ውስጥ እንደዚህ ሆኖ ስነ ስርዓት ያዘዋልና ትንቢትም ቢሆን ይሻራል ልሳኖችም ቢሆን ይቀራሉ ይላል። በእንግሊዝኛው ምን ያደርጋሉ የሚለው ሲዝ ያደርጋሉ ማለት ይቋረጣሉ ይላል። በልሳኖቹ መናገር ቢሆን ይቋረጣሉ የሚላል እና ይህንን ጥቅስ በመያዝ ነው እነዚህ ሰዎች ሴሴሽኒስት የተባሉት ወይም ሲዝ ያደርጋል የሚለውን የጳውሎስን ጥቅስ ስለሚያጎሉ ሴሴሽኒስት ወይም እነዚህ ስጦታዎች ሲዝ አድርገዋል ብለው የሚያምኑ ናቸው። እነ ፔንቴኮስታልስ እና ካሪዝማቲክ ደግሞ የስ እነዚህ ነገሮች ትንቢትም ቢሆን ይሻራል፣ ልሳንም ቢሆን የሆነ ወቅት ላይ ሲዝ ያደርጋል፣ ይቀራል፣ ይቋረጣል። ግን መቼ ነው የሚቋረጠው ለሚለው መልስ ይሰጣሉ። ከታች ያለውን ጥቅስ ማለት ነው። ቁጥር እዛው ጋር ቀጥልና ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ስለዚህ እነዚህ ደግሞ የስ ይሻራል፣ ልሳንም ሲዝ ያደርጋል። ከሆነ ጊዜ በኋላ ልሳን አያስፈልግም። ግን አሁን በዚህ ዘመን አይደለም ሲዝ የሚያደርገው። ምክንያቱም እነዚህ ነገሮች ሲዝ የሚያደርጉት መቼ ነው ብሎ ይላሉ? ፍጹም የሆነ ሲመጣ ይላል። በእንግሊዝኛው ደግሞ ወይም በሱ ትርጉም ላይ አንብልኝ፣ መደበኛ ትርጉም ቁጥር 10 አንብልኝ። መጽሐፍ ቅዱስ ብቻ ነው ይላሉ እያልን እኛ ጥቅስ ብቻ ነው ማለት። ምክንያቱም በዚህ ዘመን መጽሐፍ ቅዱስ ትምህርት ነው ቴዎሎጂ መሆን ያለበት እንጂ ቴዎሎጂ መጽሐፍ ቅዱስ መሆን የለበት። ስለዚህ ብዙ መጽሐፍ ቅዱስን እንደ ቴዎሎጂ የሚጠቀሙ ሳይሆን ቴዎሎጂን እንደ መጽሐፍ ቅዱስ የሚጠቀሙ ሰዎች 5 ቪው 6 ቪው ያሉ ሊረብሹ ይችላሉ። ስለዚህ መጽሐፍ ቅዱስ አውጣ ምንድን ነው የሚለው? ቁጥር 10 ፍጹም የሆነው ሲመጣ ተከፍሎ የነበረው ይሻራል ይላል።
መቼ ነው ወደ ፍጹም የሆነው የሚለው ኢየሱስን ብላችሁ እንዳትተረጉሙ። ብዙ ሰዎች እንደዛ ሊረዱ ስለሚችሉ ፍጹም የሆነ ኢየሱስ ሲመጣ ያን ጊዜ ይሻላል የሚል አይደለም። ቦታው ላይ በደንብ ይዩት። ንባቡ ምንድን ነው የሚለው? እዩ በደንብ ይዩት። ቁጥር 9 ላይ ከእውቀት ምን ብለን ከፍለን አይደል? ገምሰን ማለት ነው፣ ግማሽ ማለት ነው እንናገራለን። ከትንቢትም እንደዚሁ ከፍለን ወይም ገምሰን ማለት እንናገራለን። እና ፍጹም የሆነ ሲመጣ ግን ይላል አይደል? ፍጹም የሆነ ሲል ቅድም ገምሰን ይላል አይደል? ከፍለን አሁን ፍጹም ሲል ምን ማለት ነው? ሙሉ ማለት ነው። ይሰማል? ሙሉ የሆነው ነገር ሲመጣ ግን ያ ጎዶሎ የነበረው ምን ይሆናል? ይቀራል። መቼ ነው ሙሉ የሆነው እውቀት ሙሉ የሆነው መረዳት የሚመጣው? አቤት ወረድ ስንልም እናገኘዋለን። እዚሁ እናውቃለን። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። አንዱ እየበሰለ ሲመጣ እያደገ ሲመጣ እና ቀጥሎ ዛሬስ ይላል አይደል? በመስታወት በድንግዝግዝ እንደምናይ ነው። ስለዚህ አሁን ከፍለን ነው የምንናገረው። ፍጹም የሆነ እውቀት መረዳት የሚመጣበት ጊዜ አለ ካለ በኋላ ዛሬስ በመስታወት በድንግዝግዝ እንደምናይ ነን እና በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ። መቼ? ዛሬ። በዚያን ጊዜ ግን አሁን እነዚህ ነገሮች ይሻራሉ። መቼ? ፍጹም የሆነ ነገር ሲመጣ። መቼ ነው ጊዜው? የዚያን ጊዜ። በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ፣ እውቀትን አገኛለሁ የዚያን ጊዜ። ስለዚህ ካሪዝማቲኮቹ ኖ እነዚህ ነገሮችን እግዚአብሔር ሊሰጥ ይችላል፣ እነዚህ ጸጋዎችን ሊሰጥ ይችላል። እነዚህ ነገሮች የሚቆሙት ፍጹም የሆነ ነገር ጋር እስክንደርስ ድረስ ነው ይላል። ለዚህ ሴሴሽኖች ውስጥ የሚሉትን አልለውም። ከዛ በኋላ እነሱ የሚሉት ነው ፍጹም የሆነው የሚለው 66ቱ መጽሐፍ ቅዱስ ነው ተጽፎ እስኪያልቅ። ስለዚህ ተጽፎ አልቋል፣ ፍጹም የሆነው እውቀት ተገልጧል እና አያስፈልግም። ለዛ ደግሞ ቁጥር 12 ላይ ያለው ቃል ከዛ ጋር የማይሄድ ይመስላል። ዛሬስ በመስታወት በድንግዝግዝ እንደምናይን በዚያን ጊዜ ግን ነው የሚለው እንጂ መጽሐፍ ቅዱስ ተጽፎ ሲያልቅ አይደል ማለት ነው። በዚያን ጊዜ ግን ፊት ለፊት እናያለን። ወይ ዛሬስ ከእውቀት ከፍያ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ፣ ወይ የታወቅሁትን ያህል አውቃለሁ። በያው ቃል ላይ አንብልኝ ቁጥር 12 አሁን የማየው ንጹህ ባልሆነ መስታወት ፊቱን እንደሚያይ ሰው ነው። አንድ ቀን ግን ፊት ለፊት እንተያያለን። አንድ ቀን ግን ፊት ለፊት እንተያያለን። ስለዚህ ያ ጊዜ መቼ ጊዜ ነው ማለት ነው? ፍጹም የሆነ እውቀት ውስጥ የምንገባው መቼ ነው ማለት ነው? አቤት የትንሣኤ ቀን ስለዚህ የመክበር ቀን ወይም ባጭሩ የጌታ መምጣት ጊዜ። ጌታ እኛን ለመውሰድ ሲመጣ ያን ጊዜ ላይ የሆነ ምትላለች ምትሾም ነገር ጆሮን ትንት የሆነች ሹል ነገር አውፍራ ጥሩ ጌታ ሲመጣ አሁን እነዚህ ካሪዝማቲኮቹ ተጨማሪ ጥቅስ አላቸው። የጸጋ ስጦታዎች ሲዝ አያደርጉም። ወደፊት ነው ሙሉ እውቀት ስናገኝ የሚቋረጡ እንጂ አሁን ሲዝ አያደርጉም። ለዛ ተጨማሪ ጥቅስ አንደኛ ቆሮንቶስ ምዕራፍ 1 ነው። ምዕራፍ 1 ቁጥር 7 ገደማ ምን ይላል? ምዕራፍ 1 ቁጥር 7 እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎርልባችሁም። የማንም መገለጥ ስትጠባበቁ የጌታችን የክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን ምን አይልባችሁም? አይጎርልባችሁም። ለዚህ የጸጋ ስጦታዎች ያ ቀን እስኪመጣ ድረስ ለቤተ ክርስቲያን መታነጽ ጠቃሚ ናቸውና ለምን ይቀራሉ? እንግዲህ የሴሴሽኒስቶች ወይም የሪፎርመር ቸርች የተሐድሶ ዘመን ቤተ ክርስቲያኖች ይህንን ትንቢትን የሚፈሩበትና በቃ ትንቢት ሲባል ራሱ ዝግት የሚሉበት ምክንያት ምንድን ነው ሲባል የትንቢት ዘርፍ የትንቢት አገልግሎት ወይም ትንቢት መናገር የሚለውን ነገር የሚፈሩበት ምክንያት እነዚህኞቹ ለትንቢት የሰጡት ሁሉም ማለት አይቻልም፣ በግለሰብ ደረጃ ሊሆን ይችላል፣ የሰጡት ጤናማ ያልሆነ ነገር ነው። በኋላ እንመጣበታለን። የአዲስ ኪዳን ትንቢት ፈጽሞ ዳይሬክትሊ ቀጥታ ልክ እንደ መጽሐፍ ቅዱስ ቃል
በመንፈስ ቅዱስ ንዴት ወይም ምሪት ዳይሬክትሊ ቃል በቃል የሚመጣ አይደለም። የአዲስ ኪዳን ትንቢት ስንደርስበት እናያለን። እንደዛ ብለው ስለሚገብ ነው ብለው እነዚህ ስለሚገብ አንዳንድ ጊዜ እንደው በካሪዝማቲክ ወይም በፔንቴኮስታል ቸርች ውስጥ ያሉ ሰዎች በጣም በሚያሳዝንና በሚያስፈራ ሁኔታ እነዚህ ቢፈሩ አንዳንድ ያሰጋል። በሚያስፈራ ሁኔታ በቤተ ክርስቲያን ውስጥ ወይም በግለሰቦች የሚነገሩ ትንቢቶች ከመጽሐፍ ቅዱስ ቃላት እና ጥቅሶች ይልቅ ተቀባይነት አግኝተው ትልቅ ቦታ ተሰጥቷቸው መጽሐፍ ቅዱስ ጋር የሚጋጩ ነገሮች እንኳን ቢሆኑ እነዛ ነገሮች ተቀባይነት አግኝተው እልል ሲባል ይሰማል። ስለዚህ ያ አንዱ አስደንጋጭ ነገር ነው። በካሪዝማቲኩ ዓለም ውስጥ ትንቢት መስመር በሌለው መልኩ፣ ገደብ በሌለው መልኩ፣ በመጽሐፍ ቅዱስ በማይታይበት መልኩ በጣም መስመር በለቀቀ ሁኔታ ሰው ከእግዚአብሔር ቃል ጤናማውን ቃል ሊሰማ ከማይታገስበት ሁኔታ እስኪደርስ ድረስ ትንቢቶች ልቅ መሆናቸው ሰዎች ወይም ሌሎችም ሰዎች እንዲፈሩት አድርጓል። በመጨረሻ ዘመን ላይ ያለ አማኝ ከአንድ ነገር ሁሌ ራሱን መጠበቅ አለበት። ማንኛውም የጸጋ ስጦታ በእግዚአብሔር ቃል መሰረት ካልተተገበረ በስተቀር ወይም እንደ እግዚአብሔር ቃል ካልሆነ በስተቀር ይህ ከእግዚአብሔር አይደለም፣ ወይም የእግዚአብሔር የሆነውን ነገር ሰው ለራሱ ምቾት ሲል አጣሞታል፣ አቢዩዝ አድርጎታል፣ ጎርቶታል ማለት ነው። ለዚህ በመጨረሻ ዘመን ላይ ለሚኖር ክርስቲያኖች አንድ ማስጠንቀቂያ ነው። እኔ አንዳንድ ጊዜ እንዲላል የሆነ ቸርች የሆነ ትንቢት ተነግሮ አንዷን አሯሩጠው ያዟት ተብሎ እቺ አመንዝራ ነች ተብላ ተጎትታ መጣች እና ሲሉ ይበላትናል። የመንገዷን ፍሬ ነው እያጨደች ያለችው። አንዳንድ ሰዎች ተዋረዱ ሲባል አንዳንዴ ይበላቸዋል። ምክንያቱም የመንገዳቸው ፍሬ ነው። ምን ልላችሁ ነው? እነዚህ እንደዚህ የሚሆኑ ሰዎች ተጎዳን፣ በትንቢት ተነቃን፣ ተጎዳን የሚሉ ሰዎች ለእግዚአብሔር ቃል ያላቸውን ፍላጎት ሄዳችሁ ቼካሉ የላቸው። ያው ሲያሳድዱት እና ሲፈልጉት የነበረው ነገር ጠላት ሆኖ ይመጣባቸው። ቁጭ ብለው መጽሐፍ ቅዱሳቸውን ለመመርመር ጊዜና ፍላጎት የላቸውም። ስለዚህ ትንቢት የተባለ ነገር ከመጽሐፍ ቅዱስ በልጦባቸው ሲያሳድዱ በዚያው ነገር ይሰበራሉ፣ በዚያው ነገር ያለቅሳሉ። እግዚአብሔር ተጠያቂ አይደለም። ምክንያቱም እግዚአብሔር በየትኛውም አገልግሎታችን የሞተን ብናስነሳ እንኳ መጽሐፍ ቅዱስ የነገሮች ሁሉ ዳኛ፣ በየትኛውም አገልግሎት ላይ ባለስልጣን እንደሆነ እንድናምን ይፈልጋል። አሁን በዚህ ዘመን ላይ ባለው ጉዳይ ውስጥ ለምንድነው መጨናነቅ የለብን? 100,000 ሰዎች ቢሰበሰቡ ከአንድ የመጽሐፍ ቅዱስ ጥቅስ አይበልጡም። ትልቁ ነገር ማዕት ሰዎች ተስማምተው የሆነ ነገር ላይ ቢፈርሙበት በቃ እንዲህ ነው መጽሐፉ እንዲልም እንዲህ ነው ቢሉ አይሆንም። ለዚህ ነው በየዘመናቱ ውስጥ ወንጌልን ሊቋቋሙ ሰዎች ያልቻሉት። በየዘመናቱ ከ451 ዓመተ ምህረት እስከ ሉተር ድረስ ወንጌል ውስጥ ለውስጥ ቆሻሻ አላው ላይ ተከምሮበት የሃይማኖተኞች አዋራ ላይ ሸፍኖት ውስጥ ለውስጥ ሄደ፣ ግን አልተፋም። በዚያው አንድ ሃይማኖተኛ መንፈስ ባለው ሰው አማካኝነት ወንጌሉ በ1517 ላይ ፈንድቶ ሉተር ተናገረ። ሶላ ፊዴ ሶላ ግራሺያ ሶላ ስክሪፕቹራ፣ ጸጋ ብቻ እምነት ብቻ አለና ተነሳ። ሉተር ፈነዳ። ያ የተደበቀ ነገር ድሮ ሶላ ፊዴ ብሎ ነገር እምነት ብቻ ጸጋ ብቻ ብሎ ነገር መጣጣር፣ መልፋት፣ መስራት ለጽድቅ እንደሚያስፈልግ ተቆጥሮ ክርስትናው ዓለም ከመደበኛ እምነት ተነስቶ ጫካ እስከ መግባት ገዳም እስከ መመስረት ጀመረ። ጳውሎስ የተናገረውን ትንቢት ተፈጸመ። በኋለኞች ዘመናት መንፈስ በግልጥ እንዲህ ብሎኛል፣ አንዳንዶች የሚያስቱ የርኩሳንን መናፍስት ድምፅ እየሰሙ ከእምነት ፈቀቅ ይላሉ። እነዚህ ሐሰተኞች አንደኛ መጋባትን ይከለክላሉ፣ ሁለተኛ እግዚአብሔር ከፈጠረው መብል ሰው እንዲርቅ ያዛሉ። ያን ካለ ከ400 ዓመት በኋላ ሴሊባሲ ተጀመረ። ያለ ማግባት ትምህርት፣ ጥሩ ያለ መብላት ትምህርት። ለምን ሲባል ለመጽደቅ። ጳውሎስ ያን ተናገረው። እንዲህ ያለ ታሪክ ቀጠለ። የሉተር እንቅስቃሴ ከተነሳም በኋላ
ያንን ነገር ደብዛውን ለማጥፋት ጉዞ አልተቻለም። እግዚአብሔር የበለጡና የተሻሉ መገለጦችን አመጣ። ወደዚህ ልመለስ። ሌሎች ደግሞ ግሩፖች አሉ። እንግዲህ ካሪዝማቲኮቹ እንደዛ ማለታቸው ነው። ችግራቸው ነው እያወራሁላችሁ። ጤናማ ጎን ይኖራቸዋል ሁለቱም። ለምሳሌ እነዚህ ጤናማ ጎናቸው የጸጋ ስጦታን ማበረታታታቸው ነው። እነዚህ ደግሞ ከነዚህ የሚበልጡበት ጤናማ ጎናቸው በእግዚአብሔር ቃል ዕውቀት ትውልዱን መገንባታቸው ነው። በዋችማን ሲናገር እንዲህ አለ። ዋችማን ታውቁታላችኋል? ታላቅ እግዚአብሔር እና ሪፎርምድ ቸርቾች ወይም ሴሴሽኒስቶች ናቸው አስተምሮን ያስተማሩት እንግሊዝ ውስጥ። ከነዚህ ተልኮ ለኮንፈረንስ ሲመጣ እነዚህ ያገኙትና አሁን የሚጽፈውን መጽሐፍ ሁሉ ያጠጡት እነሱ ናቸው። ዘብረዝረን ይባላል። ዋችማኒን ያጠጡት እነዚህ ናቸው። ዛሬ ዋችማኒ መጽሐፍ እንዴት እንደጠቀማችሁ መናገር አይቻልም። ዋችማኒ እንዲህ አለ። የራሱን ቸርችና የነዚህን ቸርች ሲያወዳደር ሪፎርምድ ቸርቾች ውስጥ ያሉ ሴቶች ሚስቶች፣ የዛን ጊዜ ሚስቶች በቃ ቤት እመቤት ናቸው። የቤት እመቤቶች ካሪዝማቲክ ቸርች ካሉ ፓስተሮች ይልቅ መጽሐፍ ቅዱስ ማስተማር ይችላሉ። የቤት እመቤቶች መጽሐፍ ቅዱሳቸውን አኝኝ አድርገው በልተው ይጨርሱ ናቸው ሙሉ። እዛ ጋር ደግሞ ያለው መጽሐፍ ቅዱስ ለማጥናት ጊዜ የለውም። በዛ ሮጦ በዛ መምጣት። ስለዚህ ጤናማ ጎኑ ለመንፈስ ጊዜ መስጠቱ ሲሆን ደካማ ጎኑ ለቃሉ ጊዜ የለውም። ይሄ ደግሞ ለቃሉ ጊዜ ይሰጣል፣ የመንፈስ አሰራር ይሰጣል። ሶስተኛው ግሩፕ ከሁለቱም የሌለው ግሩፕ ነው። በሁለቱ ግራ ገብቶት የሚያየው አንተ እዚህ ጋር ሲመጣ ይላል፣ እነዚህ ጋር ሲሄድ ደግሞ እንደዚሁ እና መሀል ላይ ያለው ክፍል ነው። ይሄን ዋይኔ ግሩደም ሲከፍለው። ስለዚህ ይሄ አሁን ያልኳችሁ ሰው ልንከራቸው እነዚህ ሰዎች ብሎ የጻፈውን ላንብላችሁ ከዛ መጽሐፍ ላይ ማለት ነው። ካሪዝማቲኮቹን የምመክራቸው ምክር ይላል። ጥሩ ነው፣ የትንቢትንም የሌሎችንም የጸጋ ስጦታዎች ቀጥሉበት፣ በርቱበት። ነገር ግን ፍጹማዊ የሆነ የእግዚአብሔር ቃል ነው ትንቢት አትበል። ዋይኔ ግሩደም መክሮ ነው፣ በእንግሊዝኛ ነው የጻፈው። I'm asking that ካሪዝማቲኮች ማለት go on using the gift of prophecy, but that they stop calling it a word from the Lord. ከጌታ የመጣ ወይም የጌታ የራሱ ልክ የመጽሐፍ ቅዱስ አይነት ቃል ነው ብላችሁ ማውራት አቆሙ ብሎ እነዚህ ይመክራቸዋል። ከታች ያሉትን ደግሞ I'm asking those cessationist group ይላል። ሴሴሽኖች ውስጥ ደግሞ መክራቸዋለሁ። Prophecy in New Testament church was not equal to scripture. እነዚህ equal to scripture ነው ከመጽሐፍ ቅዱስ እኩል ነው ብለው ስለተቀበሉ እንደዛ እንዳይመስላችሁ። የአዲስ ኪዳን ትንቢት ከመጽሐፍ ቅዱስ እኩል ስልጣን የለውምና in authority, but a report of something the Holy Spirit brought to someone's mind ነው። በመንፈስ ቅዱስ በአንድ ሰው ውስጥ አእምሮ ውስጥ የሚያመጣው የሆነ ለጊዜው የሆነ ሪፖርት ነው እንጂ እኔ የመጽሐፍ ቅዱስ አይነት ቃል ነው ብላችሁ እነሱ ስላሉ እንዳትቀበሉ። መንፈስ ቅዱስ ለሰዓቱ ለጊዜው በሆነ ወቅት ላይ ስፖንታኒየስሊ ነው የሚለው በኋላ ላይ በቅጽበት በድንገት ባልታሰበ ሁኔታ በአማኝ አእምሮ ውስጥ የሚያመጣው አንዳች ለጉባኤው የሚጠቅም ወይም ለግለሰብ የሚጠቅም የሆነ ሪፖርት ነው። ስለዚህ አትፍሩት፣ ትንቢትን አትፍሩት። አይ ከመጽሐፍ ቅዱስ እኮ የሆነ ሰው እንትን ይላል ብላችሁ አትፍሩት። ኖ ይሄ የእግዚአብሔር ቃል አይነት የመጽሐፍ ቅዱስ አይነት አይደለም። ሆሊ ስፒሪት በአማኝ አእምሮ ውስጥ የሚያመጣው ቅጽበታዊ የሆነ ስፖንታኒየስ የሆነ በወቅቱ ለጊዜው ወይም ለከሌ ወይም ለጉባኤው ወይም ለሆነ የሚያስፈልግ በኋላ መጣበታ የሚያነስ ወይም ዲፋይን ያደርግ ማለት ነው፣ ወይም ኤክሶርት የሚያደርግ የሚያነሳሳ የሚያበረታታ አንዳች ቃል ነው፣ ሪፖርት ነው ብሎ ይላል። ዋይኔ ግሩደም ሲመክር ትንሽ ያዛችሁልኝ
ቸርቾች አሉ በዓለማችን ላይ ትልልቅ ቢግ ካናዳ፣ አሜሪካ እና ሀብታም ቸርቾች አብዛኞቹ ሪፎርምድ ቸርች ናቸው፣ እዚህ ውስጥ ናቸው። አሁን ደግሞ ከዛሬ 100 ዓመት ጀምሮ ጥቂቶች አሉ እዚህ ውስጥ ናቸው። ግን እነዚህኞቹ በዓለም አቀፍ ደረጃ በጣም እየተንቀሳቀሱ ያሉት እነሱ ናቸው። የሴሴሽኖቹ ፍርሃት ምንድን ነው? ከምን የመነጨ? እነዚህኞቹ ከመጽሐፍ ቅዱስ በላይ ምንም አይስለጀሙ እንዴት ነው? የነዚህ ደግሞ ችግራቸው ምንድን ነው? ትንቢትን እንደምን ማየታቸው ከመጽሐፍ ቅዱስ እኩል አውቶሪቲ ያለው ብለው ማየታቸው ነው ችግሩ። ባይኔ ጉሩ ደግሞ ይሄንን አቻችሎ እንዲሄዱ ይመክራል። አሁን ወደ ብሉይ ኪዳን ነቢያት እንምጣ። መጀመሪያ ነቢያት፣ በነገራችን ላይ የብሉይ ኪዳን ነቢያትና የአዲስ ኪዳን ምኖች ናቸው? ዳይሬክትሊ የእግዚአብሔርን ቃል ስልጣን ያለውን ቃል ማምጣት የሚችሉት ስትገመ የብሉይ ኪዳን ነቢያትና የብሉይ ኪዳን መጽሐፍ በማን የተጻፈው? በማን የተጻፈው? በሐዋርያት ነው? በምኖች ነው? ዕብራውያን ምዕራፍ 1 ቁጥር 1 እግዚአብሔር ለቀደሙ አባቶቻችን በማን በኩል ተናገረ? በነቢያት። ሙሴ ነቢይ ነው፣ ትልቁ ነቢይ ሙሴ አይደል? ባይጽፍም እነ ኤልያስ ነቢይ ናቸው፣ እነ ኢሳያስ ነቢይ ናቸው፣ ዳዊት ነቢይ ነው። እና በእነማን በኩል ነበር የሚጻፈው? በነቢያት ነው የሚጻፈው። የመጀመሪያ አምስቱ መጽሐፍ ሙሴ ነው የጻፈው። ሙሴ ትልቁ ነቢይ ነው። ለዛ ነው እንደኔ አይነት ነቢይ ይነሳል ብሎ ስለ ኢየሱስ ተናገረ። እንደ ኢሳያስ አይነት ነቢይ አይደል ሙሴ ዘና ብሎ እንደማን አይነት እንደኔ አይነት። ምክንያቱም ኢሳያስ 40 ቀን ጾሟል። ለምሳሌ ጾሟል፣ የኤርምያስ ጾሟል። ብሉይ ኪዳን እንዲጀመር 40 ቀን የጾሙ ማን? ሙሴ ማን? ሙሴ ማለት 40 ቀን ያው ሙሴ ሁለት ጊዜ ነው 40 ቀን የጾመው ታውቃላችሁ። አንዴ ብቻ ነው ይሁን 40 ቀን ጾሙ ነው ብሉይ ኪዳን የጀመረው። ኢየሱስ ደግሞ ስንት ቀን ጾሙ? እንደዚሁ 40 ቀን ጾሙ። ምን ጀመረ? አዲስ ኪዳን ጀመረ። ለዚህ ሙሴ እንደኔ አይነት ነው። ኢየሱስም ይጠቅሷል። ሙሴ በፍርድ ቀን ሙሴ ይፈርድባቸዋል አላቸው አይደል እስራኤል። ምክንያቱም እሱ ስለኔ ጽፏልና ምን ብሎ ከወንድሞቻችሁ መካከል እንደኔ አይነት ነብይ እግዚአብሔር ያስነሳላችኋል፣ እሱን ማሰማ ነፍስ ደግሞ ከወገኖቿ ተለይታ ትጠፋለች ብሏልና ትጠፋላችሁ ይላቸው ነበር። እና የብሉይ ኪዳን መጽሐፍት የተጻፉት ወይም የብሉይ ኪዳን የእግዚአብሔር ቃል ስልጣን በማን በኩል ነው የተገለጠው? በብሉይ ኪዳን ነቢያት ሲሆን የአዲስ ኪዳን አቻቸው እነማን ናቸው? አቤት መጽሐፍቱ የተጻፉት በዋነኛነት በማን ነው? በሐዋርያት። ስለዚህ በአዲስ ኪዳን የብሉይ ኪዳን ቃል አውቶሪቴቲቭ ነው፣ ባለሙሉ ስልጣን ነው። በእነማን ነው ግን የተጻፈው? በነቢያት። በአዲስ ኪዳን ያንኑ አይነት ስልጣን ያለው የአዲስ ኪዳን መጽሐፍ ተጻፈ። የአዲስ ኪዳኑ የስልጣን ጽሑፍ ግን በነቢያት አይደለም የተገለጠው። በእነማን ነው? በሐዋርያት። እንመጣበታለን። እሱም በደንብ ያዙ። ስለዚህ በአዲስ ኪዳን ነቢይ ስንል እንደ ብሉይ ኪዳን እንደነ ኤርምያስ ልሁን ካለ ችግር አለ። ይሰማል? እንደነ ኤርምያስ መሆን አትችሉም፣ እንደነ ምናምን መሆን አትችሉም። እንደ ብሉይ ኪዳን ሰዎች የብሉይ ኪዳኑን ስልጣን ያለውን 39 መጽሐፍት የጻፉት ምኖች ናቸው? ነቢያት። ያ መጽሐፍ መጨመር መቀነስ አይቻል ምናምን ልትታዘዘው የሚገባው ምናምን ነገር ነው። እንዲሁ የአዲስ ኪዳን መጽሐፍቶች ደግሞ በእነማን ነው የተገለጡት? ኢየሱስ ለምን በብሉይ ኪዳን ትልቁን የእግዚአብሔር ሜሴጅ ለሕዝብ የሚናገሩት ምኖች ናቸው? በነቢያት አይደል? ለምን ኢየሱስ 12 ነቢያት አይመርጥም? 12 ነቢያት 12ቱን መርጦ አሁን የቃሉ መገለጥ የአዲስ ኪዳኑ የስልጣን ቃል በእናንተ ነው የሚገለጠው የአዲስ ኪዳን ነቢያቶች ብሎ ለምን 12ቱን ነቢያት አላቸው? ለምን ሐዋርያት አላቸው ይላል። እሱ በኋላ እንመጣለን። ዋና በዚህ ውስጥ የፈለኩት ነጥብ በብሉይ ኪዳን ስልጣን ያለውን ቃል የጻፉት ነቢያት ሲሆኑ በብሉይ ኪዳን ስልጣን ያለውን የአዲስ ኪዳኑን አስተምሮና መሰረት የጣሉልን እነማን ናቸው? ሐዋርያት ናቸው በዋነኛነት። ኦኬ፣ የብሉይ ኪዳን ነቢያት የእግዚአብሔርን ቀጥተኛ ቃል ወይም አውቶሪቴቲቭ ቃል የጻፉ ናቸው። የብሉይ ኪዳን ነቢያት ከአዲስ ኪዳን ሐዋርያት ጋር አገናኝ ናቸው። የብሉይ ኪዳን ነቢያት ጥንቃቄ እንድናደርግ እኔ አሁን አንተ እኔ ፊት ቆመ እንደ ኤርምያስ ማለት ነው ብትደነፋ ዞር በል እንዴት ባል ጠጋ በል ነው። ቸርች ውስጥ አንዱ ቀውስ ከዚህ የተፈጠረ ከዚህ ችግር የመጣ ትልቁ ቀውስ የብሉይ ኪዳን
ምኖች ነቢያት። የአዲስ ኪዳን ምኖች ናቸው? ሐዋርያት። ያ የአዲስ ኪዳን ነቢያት እንዳትሉ ሐዋርያት ናቸው እግዚአብሔር የተጠቀመው። አሁን የብሉይ ኪዳን ነቢያትን አንደኛ መልእክታቸው የእግዚአብሔር ቀጥተኛ መልእክት ነው፣ ወይም ደግሞ እነሱ ራሳቸው ቀጥተኛ የእግዚአብሔር ልዑክ ናቸው፣ መልእክተኛ ናቸው። ቀጥተኛ የእግዚአብሔር ልዑክ ናቸው። ቀጥተኛ የእግዚአብሔር ልዑክ ናቸው፣ ወይም መልእክታቸው ራሱ ዳይሬክት ከእግዚአብሔር እንደወረደ የሚያቀብሉ ናቸው። በአእምሯቸው ሰምቲንግ የሆነ ነገር መጥቶላቸው የሚናገሩ አይደሉም። ከአዲስ ኪዳኑ ትንቢት ጋር በኋላ መጣናቸው ልዩነቱ። እነዚህ ዳይሬክት የእግዚአብሔር ቃል አውቶሪቴቲቭ የሆነው በቀጥታ መጥቶላቸው በቀጥታ ወይ የሚጽፉ ወይ የሚናገሩ ነበሩ የብሉይ ኪዳን ነቢያት እና ሜሴንጀርስ ፍሮም ጋድ ናቸው። ከእግዚአብሔር ቀጥተኛ መልእክት ይዘው የተላኩ ልዑካን ናቸው። ስለዚህ ለወንዶች ይሁን ለሰዎች ለህዝቦች ማለት ነው የእግዚአብሔርን ቃል ከእግዚአብሔር ቀጥታ ተቀብለው የሚናገሩ ነበሩ የብሉይ ኪዳን ነቢያቶች። በደንብ ያዙ። ቀጥተኛ የእግዚአብሔር ልዑክ ናቸው። ስለዚህ ከእግዚአብሔር የሆነ ፊሊንግ ተሰምቷቸው በውስጣቸው ሆሊ ስፒሪት የሆነ ነገር ክሊክ ሲያደርግ ያን የሚያወጡ አልነበሩ። በትክክል ቀጥተኛ መልእክትና ድምፅ ሰምተው እግዚአብሔር አሁን እንዲህ እያላችሁ ነው የሚሉ ናቸው። ያንንም በጽሑፍ ያሰፍራሉ። በኋላ እንመጣበታለን ምን ያህል መከበር እንዳለበት ያ ክፍል። ለምሳሌ ሐጌ ምዕራፍ 1 ቁጥር 13 ዝም እየላንበላችሁ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ይሰማል አይደል? የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። የእግዚአብሔር መልእክተኛ ሐጌ በማን መልእክት? ዳይሬክት በመጣ የእግዚአብሔር መልእክት እና ፖስታ አድራሽ አይነት ነገር የሆነ በመንፈስ የሰማውን ድምፅ ትርጉሙና ወይም አብራርቶ እንደ አዲስ ኪዳን የሚያወራ አይደለም። ዳይሬክት እግዚአብሔር የሰጠውን ሳይጨምርበት ሳይቀንስበት በራሱ ትርጉም ሳይተረጉመው እንዳለ የሚያወርድ ነው እና ያንንም የሚጽፍ ነው። ያ ቃል ላይ እሱ ራሱ አይጨምርምም አይቀንስምም አያብራራውምም አይተረጉመውምም። ያ ቃል ማንም ሰው ቼክ ሊያደርገው አይገባም፣ ሊመረምረው አይገባም። እግዚአብሔር እንዲህ ሊል ይችላል አይችልም ብሎ ብዙም ሊያጣራው አይገባም። ዳይሬክትሊ ሰውየው ነቢይ ከሆነ ያን ቃል ሲያወጣ ሐጌ በሌላ ቀን ኖርማል ወሬ ያወራል። እንዴት አደራችሁ ደህና ናችሁ ያወራል። እሱን መመርመር ይቻላል። እግዚአብሔር ሲሰጠው ግን መመርመር አይፈቀድም፣ እንዳለ የምትቀበለው። ስለዚህ ነው የሚለው መልእክተኛ ነው። the messenger from God ቀጥታ ከእግዚአብሔር ልዑክ ሆኖ ፖስታ አድራሽ ሆኖ ቡና ጠጡ ብሎ አንድ ልጅ ከተላከ ምንድን ነው ሄዶ መናገር ያለበት ይመስለኛል? ቡና ጠጡ ይላል። ምንድን ነው ይላል? እትዬ ከሌ ማማ እንዳሉ ምን በሉ ቡና ጠጡ አይጨምርም። ቡና ቁርስም አለ ይላል። የተነገረውን ወይም ደግሞ ሌላ ቀይሮ ይመስለኛል ቡና ይሁን ሰርግ አይለኝም፣ ግን የሆነ ነገር አለ አይልም። የብሉይ ኪዳኑን ነው የምላችሁ። በአዲስ ኪዳን እንዴት ማለት እንደሚቻል እንመጣበታለን። መልእክተኛ ነው። ዳይሬክት በማን መልእክት ነው የሚመጣው? በእግዚአብሔር መልእክት ነው። ህዝቡን ለሞራል ወይ የመሰለ እግዚአብሔር እንዲህ ይላል ምናምን ብቻ አይደለም። ቀጥታ በእግዚአብሔር መልእክት ፖስታውን ይዞ ይመጣል። ከዛ እግዚአብሔር እኔ ከእናንተ ጋር ነኝ ይላል ብሎ ያቀርባል ዳይሬክትሊ። ከዛ በኋላ እንዴት ለምን ሲሉት ገና ሄዶ ካልጠየቀ ማብራሪያ አይሰጥም። ስለዚህ የጽፋታ ያቺ
ብሉይ ኪዳናዊ ትንቢት ከአውቶሪቴቲቭ የሆነው ለዚህ ነው። ሌላው አብድዩ ምዕራፍ 1 ቁጥር 1 የአብድዩ ራእይ ጌታ እግዚአብሔር ስለ ኤዶምያስ ይላል ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኮ ተነሱ በላዩ በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል ወዘተ ይላል። ጌታ እግዚአብሔር ስለ ኤዶምያስ ይላል ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኮ ይላል። እንግሊዝኛ ደግሞ ቆንጆ እያደረጉ ይገልጠዋል። እሱኛ ትርጉም እንደሚል አላውቅም። እስቲ አነብልኝ። አብድዩ ከእግዚአብሔር ዘንድ መልእክት ተቀብለናል። ያንንም ያደርሰው ሰውዬ ማን ነው ነው የሚለው? መልእክተኛ ነው። አወጣሽው አነብልኝ። ማንን ልኳል? አብድዩን ምን አድርጓል? ልኳል። ይሄ ቆንጆ ነው። እግዚአብሔር አምላክ አሁን ስለሚናገረው ነገር ማንን ልኮታል? አብድዩ ቀጥታ ምንድነው ስራው? ያን መልእክት ማለት ነውና ያ መልእክት አውቶሪቴቲቭ ነው። ለምሳሌ በአዲስ ኪዳን በኋላ ስንመጣበት ስንደርስበት እናያለን። ነቢያት ሲናገሩ ሌሎች ይመርምሩ ይላል አይደል? እንደውም በእንግሊዝኛው ሌሎች ጀጅ ያርጉት ይላል። ይሄኛው ጀጅ አታረገው። ምክንያቱም አብድዩ መንፈስ ክሊክ ያደረገበትን ነገር ይመስለኛል ብሎ ወይ ትርጉሙ ሳይጣራ ምናምን በኋላ ስንደርስበትና እንደሚያደርግ አይደለም። ቀጥታ ሰምቶታል። ያለ ሙሉን ነገር እንዳለ ወርድ ቃል በቃል ቃል በቃል እንዳለ ብዙ ቁጭ ያደርጋል። አብድዩ ያንን ነገር ለማብራራትም አይፈቀድለትም ወይም እንዲጨምርበት ወይ እንዲቀንስበት አያስፈልግም። አውቶሪቴቲቭ ነው። ስለዚህ የብሉይ ኪዳን መጽሐፍ እንዲህ ተደርገው ነበር በነቢያት የተጻፉትና አውቶሪቴቲቭ ናቸው። በመንፈሳዊ ነገር ላይ የሚበይን ስልጣን አላቸው የምንለው ለዚህ ነው። ቅዱስ ዳዊት ሲናገር ሁለተኛ ሳሙኤል 12:25 ላይ መጥቶ እግዚአብሔር የልጁን ስም ይዲድያ በለው ብሎሃል እንጂ እግዚአብሔር የዚህ ስም የሆነ ነገር ይዲድያ በለው ይመስለኛል ብሎ አይደለም። ያው ዳይሬክትሊ እግዚአብሔር እንዲያለው ነብዩ ሂድና ለዳዊት ልጁን ሰለሞን ብሎ ስም አውጥቶለታል፣ ሄደህ ንገረው፣ እኔ ደግሞ ሌላ ስም አውጥቼለታለሁ። ምን ጌታ? ስሙን ይዲድያ በለው። ለዚህ መልእክተኛው ሄድና እግዚአብሔር እንዳለ ስሙን በምን በለው? ይዲድያ በለው ብሎ ዳይሬክትሊ በመልእክተኛነት መልክ ነቢያት አገልግለዋል። በሁለተኛ ነገሥት ምዕራፍ 20 ቁጥር 4 ላይ ኢሳያስ እንደዚሁ ንጉሱ አስታሞ ተኝቶ እያለ በል እንግዲህ ትሞታለህ ብሎ በራሱ ጨርሶ ደህና ደር ብሎ ሲሄድ በመንገድ ላይ ያለ የእግዚአብሔር ድምፅ ቀጥታ መጣ። ኢሳያስ ሄደ ለንጉስ ሕዝቅያስ እንዲህ በለው። ቀጥታ ነው ይመስለኛል ብሎ ነው። ቀጥታ ነው ድምፁ የሚመጣው፣ ሙሉ ንግግር ነው የሚመጣው። ሄደ ልመናህን ሰምቻለሁ፣ ለቅሶህን ሰምቻለሁ። ይሄ ጥሩ ባሪያ ነው ሕዝቅያስ። ሰው ሄደ እድሜ ጨምሬልሃለሁ በለው ይላል። ዝም ብዬ እንደው ለማንበብ ያህል ሁለተኛ ነገሥት 20 ቁጥር 4 ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል በውስጥ የእግዚአብሔር ቃል ይሄ ነው ማለት ቅድም ወይኔ ኩሩደ የካሪዝማቲኮስ ችግር ቀጥታ ዳይሬክትሊ እንደ መጽሐፍ ቅዱስ አይነት የእግዚአብሔር ቃል ነው ብለው ማለታቸው ያለው ለዚህ ነው። አሁን ኢሳይያስ ጋር ነው ምንድነው የሚለው? የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባቴ ዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ እነሆ ፈውሳለሁ። በሶስተኛው ቀን ወደ እግዚአብሔር ቤት ትወጣለህ፣ በእድሜህም ላይ 15 ዓመት እጨምራለሁ። አንተንና ይህችን ከተማ ከአሦር ንጉሥ እጅ እታደጋታለሁ። ስለ እኔም ስለ ባሪያም ስለ ዳዊት ይህችን ከተማ እጋርዳታለሁ ይላል። ዳይሬክትሊ ማለት ቀጥታ የእግዚአብሔር ምንድን ይመጣለት? ቃል ይመጣለት። የህሊና ድምፅ አይደለም፣ ቃል በትክክል መጣለት። የሚጻፍ ቃል፣ አውቶሪቴቲቭ የሆነ ቃል። ሁለተኛ ይሄ አንደኛው የቀጥተኛ የእግዚአብሔር ልዑክ ናቸው። ሁለተኛ የነቢያት ቃል የራሱ የእግዚአብሔር ቃል ነው።
የብሉይ ኪዳን ቃል የብሉይ ኪዳን የቃላቸው የሚጽፉት ማለት ነው ወይም የመጣላቸው ሁሌ ከልጁ ጋር ከቤተሰቡ ጋር ሲኖር የሚያወራው አይደለም። ነቢይ ስለሆነ ደህና አደራችሁ ሲል የእግዚአብሔር ቃል ነው ማለት ነው። ዳይሬክትሊ የማን ቃል ነው? ነቢያት የጻፉልን ወይም የሚናገሩት ቃል የማን ቃል ነው? ቃላቸው የራሳቸው አይደለም፣ የእግዚአብሔር ቃል ነው። ሙሉ በሙሉ ወይም ሙሉ በሙሉ እንበል 100% ሙሉ በሙሉ ይጠቅመኛል። ሙሉ በሙሉ 100% የሚል ምክንያቱም በአዲስ ኪዳን ትንቢት ሲመጣ ወይም ትንቢት ብትናገርብኝ በፐርሰንት ማስቀመጥ እንችላለን ካስፈለገ ማለት ነው። እና ሙሉ በሙሉ ግን የብሉይ ኪዳን ነቢያት የገለጡት የትንቢት ቃል ሙሉ በሙሉ የማን ቃል ነው? የእግዚአብሔር ቃል ነው። የራሳቸው አይደለም፣ ወይም ራሳቸው ኢንተርፕሬት ያደረጉት አይደለም፣ ወይም የተረጎሙት አይደለም፣ ያብራሩት አይደለም። እንዳለ የእግዚአብሔር ቃል መጣለት፣ እሷ ነው ያወራል። እንደዛ እንደማለት ነው። ለዛ ማስረጃ የሚሆነው እግዚአብሔር ነቢያቶቹ ሲናገሩ ወይም እንዲናገሩ ሲነግራቸው እንደዚህ ይላል፣ እኔ ከአፍህ ጋር እሆናለሁ ይላቸው። ምን ለማለት ነው? የሚናገረው ማን ነው? አቤት ሰውየው አይደለም። ሰውየው እግዚአብሔር መንፈስ ነው። እውነት መንፈስ ስጋ ለብሷል። ስጋ አለው እንዴ? በሚኪያ ለብሷል አለበሰ። እግዚአብሔር መንፈስ ነው። ስለዚህ መንፈሳዊ ዓለም ሁል ጊዜ ራሱን ለመግለጥ ምን ይፈልጋል? የሚታይ ነገር ወይም ቦዲ ይፈልጋል፣ አካል ይፈልጋል። ስለዚህ ነቢያት እዛ ጋር በዋነኛነት ማን ቀጥታ የራሱን ነገር የተናገረባቸው ማለት ነው? እግዚአብሔር። ነቢዩ በመንፈስ አድምጦ የመሰለውን ተርጉሞ የሚናገርበት የአዲስ ኪዳን አይነት አሰራር ነው። ያኛው ወሽ የተረዳችሁልኝ፣ ያኛው የብሉይ ኪዳኑ ቀጥታ እግዚአብሔር በእነሱ አፍ ሆኖ እራሱ የሚያወራበት ነው። ስለዚህ እንደዚህ ይላችኋል። አንዳንድ ጥቅስ ላሳያችሁ። ዘጸአት ምዕራፍ 4 ቁጥር 12 ላይ እንግዲህ አሁንም ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውን አስተምርሃለሁ ወይም እሰጥሃለሁ። እኔም ከምን ጋር እሆናለሁ? ከፍቅር። ሙሴ አሁን እዚያ መናገር የሚገባው ቦታ ጋር ሲደርስ የራሱን አይናገርም። የሙሴ አፍ የማን አፍ ይሆናል? ለዛ ነው ነቢይ የሚለውን ቃል ለመተርጎም ብዙ መጽሐፍቶች የሚጠቀሙት። ነቢይ ማለት ፕሮፌት ማለት the mouthpiece of God የእግዚአብሔር ወይም አፈ እግዚአብሔር the mouthpiece of God አፈ ጉባኤ እንደሚባለው ማለት ነው። አፈ እግዚአብሔር እግዚአብሔር መንፈስ ነው። ለስጋዊው ዓለም ለፍጥረታዊው ዓለም የሆነን ቃል ለማውጣት በዚህ የሚሰማን ነገር በአይን የሚነበብን ነገር ለማድረግ ሁሌ የሚጠቀመው ማንን ነው ማለት ነው? ሰውን ነው። የብሉይ ኪዳንን ቃል አለ አይደል እንዴ? የእግዚአብሔር መንገዱ በምኑ በኩል ነው? በመቅደሱ በኩል ነው ይላል። የድንጋይ ሲሚንቶ አይደለም፣ መቅደሱ ሰው ነው። ስለዚህ ከአፍ ጋር እሆናለሁ፣ የምትናገረውንም ነገር ምን አደርግሃለሁ? አስተምርሃለሁ ይላል። ሌላ ትርጉም አለ። ምን ይላል? ምዕራፍ 4 ቁጥር ስንት ነው ያልኩሽ? 12 ላይ። ይሄ ደግሞ የተሻለ ነው። ስለዚህ አሁንም ሂድ፣ እኔም ከአንተ ጋር ሆኜ መናገር እንድትችል አደርጋለሁ። ምን መናገር እንደሚገባ እነግርሃለሁ። ሙሴ ምን እንደሚናገር ቀጥታ ይነገረዋል። ያችን ቃል ነው የሚናገረው እንጂ በመንፈሱ ያደመጠውን አይተረጎምም። ቀጥታ ምን እንደምትናገር እኔ ነኝ የምነግርህ ብሎ ነበረ እግዚአብሔር የተናገረው። ዘኍልቍ ላይ እንግዲህ ምንድን ነው ያልኩት? ከአፋቸው ጋር ነበረ ወይም በአፋቸው ላይ ነው። ዘኍልቍ ምዕራፍ 22 ቁጥር 38 እግዚአብሔር ቃሉን አፋቸው ላይ ያደርግ ነበር። የራሳቸው ትርጉም የለውም፣ የራሳቸው ማብራሪያ የለውም። ቃሉን ራሱ የሚናገሩትን ቃል አፋቸው ላይ ያስቀምጠው ነበር። ዘኍልቍ 22:38 ላይ በለዓምም ባላቅን እነሆ ወደ አንተ መጥቻለሁ፣ በውኑ አሁን እንዳች ነገር እናገር ዘንድ እችላለሁን? ሌላ ነገር ላውራ ቢል አይችልም። እችላለሁን? እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ ይላል። አስገድዶታል። ይሄ በእርግጥ ሰውየው ጠንቋይ ቢሆን ልክ በነቢያቱ ያደርግ የነበረው በአንድ ወቅት ላይ ወይም በሆነ ቅጽበት ላይ በዚህ ሰውዬ ላይ ሲያደርግ ያላችሁ እግዚአብሔር
አሁን በለዓም የሆነ ነገር ሊያወራ ሲል የራሱን ማውራት ያቅተዋል። የራሱን ማብራሪያ መጨመር ያቅተዋል። ስለዚህ አሜን ደስ ይለኛል በትምህርት የተነካ አሜን። ምንድን ያለው አሁን ልክ ነቢያቱ ላይ እግዚአብሔር ያደረገው ነገር በዚህ ሰውዬ ህይወት ላይ ይታያል። እና አወራ ምን አለ? እኔ ንጉሥ ምን አባቴ ልሁን? እኔ የራሴን ነገር መናገር አልቻልኩም፣ ልችልም አልችልም። እሱ ራሱ አፌ ላይ ምኑን ያስቀምጣል? ቃሉን ያስቀምጣል። እሱን አወራለሁ። ስለዚህ የበለዓም ቃል ይሆናል አይሆን? የማን ቃል ይሆናል? እግዚአብሔር ቃል ይሆናል። አሁን እስራኤል የተባረኩት በለዓም ባርኳቸው ነው። ምን እንዳለ ታውቃላችሁ? ይሄን በለዓም አንድ ጠንቋይ ያወራል። አስማተኛ ነው ማለት የአጋንንትን ስም እየጠራ የሚደግም ደጋሚ ነው። አስማተኛ አስማት ማለት በግዕዝ ስሞች ማለት ነው። ባይዘው ስሞች ማለት አስማት ሌላ ነገር አይደለም። ስሞች ማለት አሁን የሁለታችሁ ስሞች አስማት ነው የሚባለው በግዕዝ። አስማት ማለት ነው ስሞች የግዕዝ ቋንቋ። ግን ለምን አስማት ተባለ? ምትሃት ለምን አስማት ተባለ? ስሞች ለምን ተባለ ሲባል ብዙ ምትሃቶች የሚሰሩት የመናፍስቱን ስም በመጥራት ነው። የአጋንንቱን ስም ብላክ ማጂክ ሲያስፈልግ ገዳይ ስም አሉ፣ እነሱን ይጠሯቸዋል። ለምሳሌ አሜሪካ ላይ ያለ ጂኒ አጠራውም እዚህ ሀገር ያሉ ዶክተር እንትን አይጠራም። እዚህ ያሉ ያውቃቸዋል፣ በስማቸው ይጠራቸዋል። በቃ እና ይበጡለታል። ለዛ ነው ምትሃት አጋንንትን በመጥራት የሚሰራ ስለሆነ ስሞቹም የአጋንንት ስሞች ማለት ስሞች ወይም አስማት ነው። ለምሳሌ እንትን አለ። ለምሳሌ የእግዚአብሔር ስሞች ራሱ አስማተ መለኮት ነው ይባላል። እንደዛ አይነት ትንሽ መጽሐፍ አግኝታችሁ ዲያቆን ታውቀዋለህ? አስማተ መለኮት ትንሽ አለ። ውስጡ ስትገባ የእግዚአብሔር ስሞች ማለት ስሞቹ በዝርዝር ተጽፈዋል። አስማተ መለኮት ማለት የመለኮት ስሞች ማለት ነው እና የመለኮት አስማት ማለት አይደለም። አስማት ስም ሲበዛ ማለት ፕሉራል ፎርም። አሁን ይሄ ሰውዬ የአጋንንትን ስም ሁሉ መጥራት አቅቶት እስራኤልን አቅቶት ይባርካቸዋል። ምዕራፍ 23 ቁጥር 6 ላይ እንዲህ ያለ ባላክ ከአራም አመጣኝ፣ የሞዓብ ንጉሥ ከምስራቅ እና ያዕቆብን እርገምልኝ እና እስራኤልን ተጣላልኝ። እግዚአብሔር ያረገመው እንዴት ረግማል? እግዚአብሔር ያልተጣላው እንዴት ይጣላል? ከቁጥር 18 ላይ እንደዚህ ጭራሽ እስራኤልን በቃ ምዕራፍ 24 ላይ ትንቢት ተናገረ። ግልጥ ያለ ስለ ኢየሱስ እንኳን ሊረግም ቀርቶ ጭራሽ ምን አለ? ቁጥር 17 አየዋለሁ አሁን ግን አይደለም። ንጉሱ በምድር ታየው ሲል አሁን አይደለም ይላል። እመለከተዋለሁ ይላል ማለት በላም እንደሚያወራ ራሱ እመለከተዋለሁ ንጉስ በቅርብ ግን አይደለም። ዞረ በኋላ መጨረሻ ላይ እናገራለን። በቃ ከዚህ በኋላ አትርገማቸውም አትባረካቸውም። ሂድ ወደ መጣበት። ማንን ነው የሚያውቀው? ከያዕቆብ ኮከብ ይወጣል፣ የንጋት ኮከብ። ማን ነው እሱ? ከእስራኤል በትር አሜን የሚቀጠቅጥ የሚገዛ ኢየሱስን ያ እና ይሄን የሚያወራው ምንድን ነው? እንደምታርስበት እኔ ምን ላድርግ? ምላሴ ላይ ምን አስቀመጠ? ቃል። ስለዚህ ያ ቃል የሱ ቃል አይደለም። ኮከቡ የወጣው ከእስራኤል በትር የወጣው በላም ተንብዮ ነው። እግዚአብሔር ተናገረ። ልክ የብሉይ ኪዳን ሰዎች እንዲህ ነበሩ። ለምሳሌ ንጉሥ ዳዊት ዙፋን ላይ ቁጭ ብሎ በገና ይዞ ንጉሥ እኮ ታጅቦ በዚህ ወጣ፣ አምሮበታል፣ ሽቶ ተቀብቶ ቤቱ ሽቶ ሽቶ ምን የመሰለ ምግብ በልቶ ቁጭ ብሎ በገና ይዞ እጆቼና እግሮቼን ድድም ቸነከሩኝ በቀሚሴ ላይ ሲሉ ጻፎች አሉ። ሁሌ እሱ ሲዘምር የሚጽፉ ስክራይበርስ አሉ። ጻፍ ንጉሥ ምን ሆነዋል? ነቢይ እንደሆነ ስለሚያውቁ ብቻ ይጽፋል። ወንበር ላይ ዙፋን ላይ ቁጭ ብሎ እጆቼና እግሮቼን ቸነከሩኝ። እሱ ነው የሚያወራው አይደለም? እጆቹና እግሮቹ የተቸነከሩት የእግዚአብሔር ነው የዳዊት? የሁለቱም አልተቸነከረም። እግዚአብሔር ስላላችሁ የማን? ኢየሱስ አሜን። የክርስቶስ
በብሉይ ኪዳን ኢየሱስ ነበረ፣ ክርስቶስ ነበር። ክርስቶስ ነው የሚታወቀው አይደለም? ስለዚህ በዳዊት አፍ ውስጥ ሆኖ የሚያወራው ማን ነው? ለምን መዝሙረ ዳዊት ላይ ተጻፈ? ዳዊት ተቸንክሯል። እጆቼና እግሮቼን ቸነከሩኝ፣ በቀሚሴም ላይ ዕጣ ተጣጣሉ፣ አጥንቶቼ ሁሉ ተቆጠሩ። ይሄን የሚያክለው ዴፍ እሱ ከጣጥን ጀምሮ የወታደር ትምህርት ናም ተምሯል። በዛ ላይ ቤተ መንግስት ገብቷል። እንደሚያምራል አጥንቶቼ ተቆጠሩ፣ የክፋተኞች ጉባኤ ያዘኝ፣ የሰቡ ፍሪዳዎች ከበቡኝ፣ ጉሮሮዬ ከምላሴ ተጣጋ ይላል። እሱ ወይን እየጠጣ ጸሐፊዎቹ ዝም ብሎ ይጽፋሉ፣ ነብይ ነውና። ዴቭ ወንበር ላይ ዙፋን ላይ ቁጭ ብሎ የማን አፍ ነበር? ዴቭ አይደለም የሚያወራው። ዴቭ በገና አምጡ ብሎ ሲደረድር ሌላ ነገር ማውራት ይጀምራል። ዳዊት ዕቃ ነበር። ዳዊት ያወራውና ያንን ቅኔ የተቀኘው ማን እንደሆነ ሐዋርያት ሥራ ላይ ደግሞ ምዕራፍ 4 ላይ ደግሞ ሄዱ። ምዕራፍ 4 ቁጥር 25 በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ ነቢይ the mouthpiece of God በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችን በጌታውና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በማን አፍ? በብላቴና በዳዊት አፍ። መዝሙር 2 ላይ ያለውን ጥቅስ ይጠቅስና አለቆች ለምን ያጉረመርማሉ? በእግዚአብሔርና በተቀባው ላይ ለምን ይነሳሳሉ ብለህ የተናገርክ አምላክ ነህ። በማን አፍ? ዳይሬክትሊ መዝሙር 2 ላይ ያለው ነገር የሚያወራው ማን ነበር ማለት? እግዚአብሔር። ምክንያቱም ዳዊት በዘመኑ መሲሁ መጥቷል እንዴ? መጥቷል። እሺ መሲሁ አልመጣም። በመሲሁም ላይ ህዝቦችና አለቆች ሲነሱ በዛን ዘመን ላይ አልሆነም። መሲሁ አልመጣም እንኳን አለቆችና ነገስታት ሊነሱበት። ስለዚህ ዴቭ ምንም የሚያውቀው ነገር የለም። ዴቭ ዳይሬክትሊ የማን አፍ ነበር? የእግዚአብሔር አፍ። በእሱ ውስጥ ሆኖ በኋላ ላይ አንደኛ በሐዋርያት ዘመን እስከ ፍጻሜው ድረስ መጨረሻም በሺው ዓመት መንግስት ማብቂያ ላይ የምድር ነገስታትና አለቆች በማን ላይ ሲነሱ? በመሲሁ ላይ ሲነሱና እሱ አይገዛንም ሲሉ በዳዊት አፍ ማን ይናገራል? እግዚአብሔር ይናገራል። እኔ ብሉይ ኪዳን ነቢያት ቃል እንግዲህ አሁን ሰፈር ካለው ከኛ ትንቢት ልዩነት አለ። እሱን መጣም በነገራችን ላይ ሌላም ችግር አለ። የእውቀት ቃልና ትንቢት የተለያየ የእውቀት ጸጋ ስጦታና ትንቢት። እኛ ሀገር ላይ እውቀት ሲባል መጽሐፍ ቅዱስ ማወቅ ነው ይመስላል፣ ግን ጸጋ ስጦታዎች ላይ ስንደርስ እናያለን። እውቀት ማለት የተሰወረን ሂድን የሆነ በሰዎች ውስጥ ያለን ሰውየውን ለመጥቀም ለማነጽ ለመስራት የሚገለጥ የመንፈስ መግለጥ ነው። እሱ የእውቀት ጸጋ ስጦታ ይባላል። እሱ ነው አንዳንደኛ ትንቢት የምንለው ነገር። ትንቢትና እውቀት ስንደርስበት እናያለን። ልዩነት አለው። እሱም ቢሆን ልዩነት አለው። ወደዚህ እንምጣ። ይሄን በዘኍልቍ ላይ ታገኛላችሁ። ዘኍልቍ 23 ላይ ታገኛላችሁ። እግዚአብሔር ራሱ ደግሞ ቃሌን አፍ ላይ አስቀምጣለሁ ሲልም ታገኛላችሁ። ለምሳሌ ዘዳግም 18 ላይ መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ቃሌንም በአፉ አደርጋለሁ ይላል። ስለ ኢየሱስ የተናገረው ማለት ነው። ሙሴ እንዳንተ አይነት ነቢይ አስነሳላቸዋለሁ ለሕዝቤ። ከዛሳ እሱም የራሱን ያወራ ላይ ነቢይ ስለሆነ የራሱን ያወራ ላይ ምን ያወራል? በአፉ ላይ ምን ያስቀምጣል? ቃሌ። ስለማን የጻፈ? ስለ ኢየሱስ። ኦኬ ኢየሱስ እንዲህ ብሏል አይደል? ዮሐንስ ወንጌል ላይ ይሄ አሁን የምትሰሙት ቃል የኔ ቃል አይደለም የላከኝ አባቴ ቃል። ስለዚህ ክራይስት የሚያወራው ቃል አውቶሪቴቲቭ ነበረ። ለምን? የማን ቃል ነው አፉ ላይ ቁጭ ያለው? የአባቱ ቃል ነው፣ የእግዚአብሔር ቃል። ለዚህ ነው እዚህ ጋር እውነት እላችኋለሁ ብለሽ መቀበል አለብን። አንድ ኢየሱስ የሚባል ነቢይ ያወራው ወሬ አይደለም። አንድ ኢየሱስ የሚባል አልመሲህ ኢሳ የሚባል ነቢይ አይደለም ያወራው። በአልመሲህ ኢሳ ውስጥ ያወራው እሱ አባቱ ራሱ ነው፣ እግዚአብሔር ነው። እሱ የተናገራትን እያንዳንዱን ቃል አልቀበል ካልክ፣ ለዚህ ነው ዮሐንስ በድፍረት አምላክ የለክም የሚለው። በዮሐንስ ቁጥር 9 አንድ ምዕራፍ ነው ያለው፣ ምዕራፍ የለም። ቁጥር 9 ላይ ምንድን ነው ያለው? በክርስቶስ ትምህርት
ለማይኖር ሰው ክርስቶስ የተናገራቸው አስተምሮች ዶክትሪኖች አሉ። በክርስቶስ ትምህርት ለማይኖር ሰው ምን የለው አምላክ የለው። ዋይ ክርስቶስ በሰውነት ይገለጥ እንጂ በሰውነቱ እያወራ ያለው ማን ነበር? አቤት እግዚአብሔር አብ ነው፣ አባቱ ነው። ለዚህ እንደዚህ አላቸው በግልጥ ይሄ አሁን የምትሰሙት ቃል የኔ ቃል አይደለም፣ የላከኝ የአባቴ ቃል ነው። ለዚህ ብዙ ሰዎች ሰውነቱ ስለጎላባቸው የተናገረውን ቃል ሊመራመሩት ሊፈላስፉበት ይሞክሩ ይሆናል፣ ግን አይደለም። እና ኤርምያስ 1:9 ላይ ለምሳሌ ቁጥር 9 ላይ እግዚአብሔር እጁን ዘርግቶ አፌን ዳሰሰ። መቼስ ከኛ ማን እንዲህ ሚል ሁላችንም ትንቢት እንድንናገር ተፈቅዶልናል፣ እንችላለን። ግን ከኛ ማን ልናገራችሁ ስል ቅድም እግዚአብሔር አፌን ዳሰሰ እንደማትሉ ለምንድን ነው የዳሰሰው? እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬያለሁ አስቀምጫለሁ። ምን ቃሌን ዳይሬክትሊ የማን ቃል ነው? ሳይጨመርበት ሳይቀንበት ኤርምያስ እዛ ላይ በሞራል የራሱን መጨመር አይፈቅድም። ወኔ እዛ ጋር አይሰራም። አፍ ላይ ምንን አስቀምጬልሃለሁ? ቃሌን። ስለዚህ የማን ቃል ነው? ዳይሬክትሊ የመጣ ኢንዳይሬክትሊ አይደለም፣ ኢንተርፕሬት የምታደርገው አይደለም፣ ዳይሬክትሊ የመጣ ቃል ስለሆነ ጻፈው ኤርምያስ። ዛሬ ላይ ያ የማን ቃል ነው ብለን እናነባለን? ኦኬ እኔ አሁን እዚህ ወንድሜ በርታ ምናምን ብለህ ጽፈህ ምዕራፍና ቁጥር ታውጣለታለህ? ስፔሻሊ በዚህ ዘመን ያሉትን ትንቢቶች እንዳለ በአንድ ወረቀት ላይ ብጽፋቸው ምኑን ከመዋገን ምዕራፍና ቁጥር ራሱ ያወጣው እሺ ነው። ምክንያቱም ቁጥጥር ያለ ስለሆነ ዳይሬክት የሆነ እግዚአብሔር ቃል ነው ለማለት ችግር ደግሞም አይደለም። በአዲስ ኪዳን እግዚአብሔር እንደዛ ሐሳብ የለም። በአዲስ ኪዳን ዳይሬክት የሆነው የብሉይ ኪዳን አይነት ኦቶሪቴቲቭ የሆነ ቃል በማን በኩል ይመጣው? የጻፈልን ኢየሱስ መጽሐፍ ጽፏል። በሐዋርያት ጸጋ ይብዛል። በሐዋርያት አይደለም በሐዋርያት ሐዋርያት የሚናገሯት ወይ የሚጽፏት ቃል ሁሉ ምን ነበረች? አውቶሪቴቲቭ። ለዚህ አንከራከር አንፈላሰፍ። ጳውሎስ እንደዚህ ያለበት ምክንያት አይደለም። ምክንያቱም ጳውሎስ ሐዋርያ ነውና ነብይ አይደለም፣ በዋነኛነት ሐዋርያ ነው። ምክንያቱም በብሉይ ኪዳን ነብይነት ስልጣን እንደሆነ ሁሉ በአዲስ ኪዳን ሐዋርያነት ነው ስልጣን። ነብይነት ስልጣን አይደለም። ባይዘው በአዲስ ኪዳን ኢየሱስ 12ቱን ጠራቸው። 12ቱን ሐዋርያት ብሎ ምን ሰጣቸው? ጸጋ ስጦታ ነው ስልጣን ነው። ምናልባት ሮሜ ላይ ምናምን ላይ ኤፌሶን ላይ ጸጋ ስጦታ መስሎ ቁጭ ስላለ ጸጋ ስጦታ አይደለም። የጸጋ ስጦታ የተጀመረው መንፈስ ቅዱስ ከመጣ በኋላ ነው። ሐዋርያት የሚል የጀመረው መንፈስ ቅዱስ ከመጣ በኋላ ነው። ምን ሰጣቸው ነው ይላል? ስልጣን ሰጣቸው። እሱም በኋላ ላይ እንመጣበታለን። ወይም ሌላ ትምህርት ነው እንዳትናደድ። የሆነ ሰው ደግሞ ሐዋርያ ነኝ ሲል ብድግ ናቸው። እንዳትናደድ ችግር የለም እናየውና የትኛው ቦታ ላይ ነህ ነው አይደለም? እዛ ቦታው ላይ አስቀምጣል። ይቀጥል 12ቱ መደዳ ውስጥ እኔ አንዱ ነኝ ካለ ግን አሁን ብራዘር ምንህን ያስጠግም። በዚህ ዘመን የበጎ ሐዋርያት የሚባል እና ምርጥ ዕቃ የያዘ ሐዋርያ የሚባል ሰው የለም። የሆነን ሰው እኔን አሁን ለምሳሌ ፓስተር ብትሉኝ ከዛ ነገ ደግሞ ቸርቹ ሲበዛ እነዚህን ሰዎች ፓስተሮች ስትሉ እኔ ቀናለሁ። እንኳን ላይ መጣ ሁሉ ከኔ ቆጥበስ ስለምትወዱኝ አንተ ሲኒየር ፓስተር እነሱ ጁኒየር ፓስተር ሰው አይደለም ማለት ወራ እነሱ ያደጉ ናምጡና እነሱም እኛም ሲኒየር ነው ብሎ ሲኒየር በሲኒየር ስንሆን ትወዱኝ የለ ስለምትወዱኝ በሚቀጥለው ደግሞ ሐዋርያ ላይ በፍቅር ብትሾመኝ ችግር የለውም። መጠራቱ ችግር የለውም። ችግሩ መስራቱ ወራሱ ስራውን ማግኘቱ አይደል? እኛ ሀገር ላይ አሁን የናሳ ተመራማሪ ነኝ ብለን ጅማ ላይ ስራ ብትፈልግ ታገኛለህ? የት ግብርና፣ ውሃ ልማት፣ መብራት ኃይል አንተ ምን ያለብህ ስራ ወዳለ
አይደል? ስለዚህ የ12ቱ ሐዋርያት ስራና የምርጡ ሐዋርያ የጳውሎስ ስራ የለም። ስትሾሙኝ ብትሉ ብትቀቡኝ ብትሉ ምሰራው መጋቢነት ነው። እኔ ስሜ ግን ሐዋርያ ነው። ስለላ ስለዚህ አሁን ያሉትን ሐዋርያዎች አንቃወማቸውም፣ ግን መደብ አላቸው። ወደ 3ኛ ወደ 4ኛ መደብ ናቸው። ስለዚህ እዛ ጋር አድርገን እንቀበላቸው። ሕዝቅኤል 2:7 ተጨማሪ ጥቅስ ኤርምያስ ሕዝቅኤል ምዕራፍ 2 ቁጥር 7 እነርሱ አመፀኛ ቤት ናቸውና ቢሰሙም ባይሰሙ ቃሌን ትነግራቸዋለህ። ምን ትነግራቸዋለህ? ቃሌን ትነግራቸዋለህ። ቃሌን ትነግራቸዋለህ። ቃልህን እንዳታወራ ነው። 3:17 ነው አሁን ያነበብኩት። 3:17 ከ7 ቀን በኋላ የእግዚአብሔር ቃል የሆነ ስሜት ወይም የህሊና ድምፅ አይደለም። ቀጥታ የእግዚአብሔር ምን ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በዚህ ዘመን ጊዜ እንደዚህ ሆነ ነው። ስለምን በሆሊ ስፒሪት የሚመጣብህ እና ይሄኛው የድምፅ አመጣጥ የተለያየ ቀጥታ ነው። የሰው ልጅ ሆይ ብሎ የተናገረው አሁን እግዚአብሔር እዚህ ጋር ቆሜ ሊል ይችላል። አንከለክለው ማለት እንደዚህ መስራት ይችላል። ግን በአዲስ ኪዳን የዚህ አይነት ቃል ከመጣ አውቶሪቴቲቭ ነው ብለን ባለሙሉ ስልጣን ነው ብለን መቀበል እንዳንችል ስለፈለገ፣ ስለዚህ እነዚህ ሰዎች እንዲህ ብለው መናገር ይችላሉ። እግዚአብሔር እንዲህ ያደርጋል ነው ሰው እንዲህ አደርጋለሁ፣ እግዚአብሔር እንዲህ ያደርጋል ወይም እግዚአብሔር እንዲሰራ ሲሆን እንዲህ አደርጋለሁ፣ ይሄንና ይሄንን እሰራለሁ ብለው ልክ የእግዚአብሔር በአፋቸው እንደሚያወራ ራሱ እግዚአብሔር እንደሚያወራ ሆኖ ማውራት መብታቸው ነበር፣ ደግሞ የሚችሉ ነበር። 2ኛ ሳሙኤል 7:4 ላይ በዛን ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህ አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤል ልጆች ከግብፅ ምድር ካወጣበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ይሄድ ነበር። አሁን መጥቶ ነቢዩ ለዳዊት እግዚአብሔር እንደዚህ ያደርግ ነበር፣ እንደ እግዚአብሔር እንዲህ ይሄድ ነበር፣ እግዚአብሔር እንዲህ ይሰራ ነበር አይልም። ልክ እንዴት ሆኖ ነው የሚያወራው? እግዚአብሔር እንደሚያወራ ሆኖ ነበር የሚያወራው። ልክ ሲያወራ ይሁት ለምሳሌ የእስራኤል ልጆች ዳዊት ፊት ቆሟል። ማን? ነቢዩ ንጉሱ ፊት ቆሟል። ግን የሚያወራው እንዴት እያደረገ ነው? የእስራኤል ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩም። ትንቢት እኮ የትንቢት ቃል። አሁን እያወራ ያለው ናታን ነው እግዚአብሔር አቤት እግዚአብሔር እንዲህ ይልሃል ብቻ አይደለም የሚለው። እግዚአብሔር እንደዚህ ይልሃል፣ በድንኳን ይኖር ነበር ይልሃል፣ ካወጣበት ቀን ጀምሮ እንደዛ። ልክ የሚያወራው እግዚአብሔር ዳዊት ፊት ቆሞ ልክ የሆነ ሰው ከሆነ ሰው ጋር እንደሚያወራ አድርጎ ነው ናታን የሚያወራው። ናታን ምንም የራሱን ወሬ ያወራ፣ እግዚአብሔር እንዲህ ይላል እንዴ ምናምን አይለው። ቀጥታ እግዚአብሔር የሚያወራ አይነት ሆኖ ነው የሚያወራው። እና የምኖርበትን ቤት አሰራልኝ ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ሊጠብቅ ዘንድ ከእስራኤል ነገር ላሰስኩት ለአንዱ በሆኑ ተናግሬአለሁ። አሁን ዳዊትን ባሪያዬን እንዲህ በለው ይለዋል። ቀጥሎ እስራኤል ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ፣ በሄድክበት ሁሉ ከአንተ ጋር ነበርኩ። ፊት ለፊት ቀጥታ ነበር የሚያወራለት እንጂ ተቀብሎ እንደሚያሰማ ሰው ሆኖ አያወራም። እግዚአብሔር ራሱ ከዳዊት ጋር የሚያወራ ይመስል ነበር። እንዲህ አይነት ብዙ ጥቅሶች አሉ። I will do this, I have done that ምናምን የሚሉ ማለት ነው መጽሐፍ ቅዱስ ውስጥ። ሌሎች ጥቅሶች ይኖሩናል። አንደኛ ነገሥት 13:26 ላይ አንድ ታሪክ ታገኛላችሁ። እሱን አንድ ቀን እናነበዋለን። ቆንጆ ታሪክ ነው። መጨረሻ ላይ የሐሰት ትንቢቶችን የምንለይበት ነገር አለ፣ እውነተኛ ትንቢቶችን የምንለይበት ነገር አለ። እሱ ጋር ስንደርስ ምን ያንሳቸዋሉ? በመጽሐፍ ቅዱስ ውስጥ ያሉ የሐሰት ትንቢቶች እንዴት እንደተገለጡ፣ ሰው እንዴት እንደተቀበላቸው፣ ሰው እንዴት እንደተሳሳተባቸው ከመጽሐፍ ቅዱስ ውስጥ እያወጣን የሚገርሙ ታሪኮች አሉ እናያለን። እነዚህ አሁን በዚህ ዘመን ብቻ አይደለም ያለው፣ መጽሐፍ ቅዱስ ውስጥም ነገሩ ስላለ ልንመረምረው ይገባል። በትንቢት ምክንያት ትንቢትን እግዚአብሔር የሰጠው አካሉን ምን ለማነጽ አካሉን ለማፍረስ እስከሆነ ድረስ ያንን አይነት የትንቢት አሰራር እናፈርሰዋለን። አካሉን የሚያፈርስ እስከሆነ ድረስ
መጽሐፍ ቅዱሳዊ የሆነውን የትንቢት ገጽታ ካያችሁ አዲስ ኪዳን የሆነውን ካያችሁ እርግጠኛ ነኝ በዘመናችሁ ሁሉ አትጎዱ። በትንቢት ተጠቃሚ ትሆናላችሁ እንጂ ተጎጂ አትሆኑ። ምክንያቱም ያን ነገር የሚያጣራ ነገር ውስጣችን ፊልተር የሚያደርግ ነገር ስለሚኖር ማለት ነው። አንደኛ ነገሥት 13:26 ላይ ስለ ሁለት ነቢያቶች የሚያወራ ነው። ስለ ሁለት ነቢያት ነው። አንድ ወጣት ነቢይና አንድ ሽማግሌ ነቢይ ናቸው። ወጣቱ ነቢይ ትንቢት ይናገራል። እግዚአብሔር ቃል ሰጠው። በጣም የሚገርማችሁ ነገር ምዕራፍ 13 ቁጥር 1 ላይ እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ይላል በመገለጥ ወጣ ይላል። ለምሳሌ ጳውሎስ እንደዚህ ይላል አይደለ? ገላትያ ምዕራፍ 1 ላይ ወደ ኢየሩሳሌም ወጣሁ እና እንደተገለጠልኝ ወጣሁ ይላል። እንደምን እንደተገለጠልኝ እንጂ በእግዚአብሔር ቃል ውጣ ተባልኩ አይደል? በምንድን ነው እንደተገለጠ። ለምሳሌ ወደ ሌሎች ከተሞች መቄዶንያ ወደዚያ ላይ መሄድ ሲል የጌታ ምን ይከለክለው? ቃል ነው መንፈስ አደራ። የእግዚአብሔር ቃል አይከለክለው። የእግዚአብሔር ቃልማ ምን ብሎታል? ወንጌልን ለሁሉ ስበክ ብሎታል አይደል? የጌታ ምንድን ይከለክለው? አዲስ ኪዳን ውስጥ ነን። እሺ የጌታ ምን ከለከለው? መንፈስ ከለከለው። ከዛ በኋላ የጌታ ቃል በሌላ ጊዜ ወደ እስያ ሄዳለው አላለው። ምንድን ነው የሆነው? ማታ ወይ ጸለየ ወይ ተኛ ራእይ ያለ አይደል? መቄዶንያ ከተማ ላይ አንድ ሰው ቆሞና እርዳን ብሎ ይጮሃል። አሁን የእግዚአብሔር ቃል ነው ወይስ መገለጥ አይነት ነው? መገለጥ አይነት ነው። በብሉይ ኪዳን ግን ነቢዩ የወጣው በማን ቃል? ጳውሎስ ገላትያ ላይ እንደተገለጠልኝ ወደ ኢየሩሳሌም ወጣሁ አይደል? ይሄኛው የሚለው ምዕራፍ 13 ቁጥር 1 ላይ እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ተገልጦለት አይደል? የአዲስ ኪዳን አሰራር ነው። መገለጥ ነው፣ የመግለጽ ጸጋ ስጦታ። እንደ እግዚአብሔር ቃል ሚንስ ምንድን ነው? በቀላል ቋንቋ የእግዚአብሔር ቃል አታደራድረው፣ ኮምፕሮማይዝ አታረገው፣ ለማለስለስ ወይም ለማጥበቅ የምታደርገው ነገር የለም። የማን ቃል ነው? እግዚአብሔር ቃል። መግለጥ ወይም መገለጥ የሚባለው ነገር ግን ምን ልታደርገው ይችላል? ቼክ ልታደርግ ከእግዚአብሔር ነው አይደለም፣ ከቃሉ ጋር ሄዳል አይሄድም፣ መቼ ነው የሚፈጸመው፣ እንዴት ነው፣ ለምንድን ነው እንደዚህ የሆነው ብለህ የመንፈስ ምስክርነት ማግኘት አለብህ፣ መመርመር አለብህ። በትንቢትም ይሁን በየትኛውም ነገር የሚገለጠውን ነገር መንፈስ ቅዱስን መግለጥ ቼክ ይደረጋል በአዲስ ኪዳን። እዛ ጋር ያለው ሰውዬ ግን በሆነ ቼክ እንዲያደርግ ተብሎ አይደለም። ቀጥታ የመጣለት የማን ቃል ነው? በእግዚአብሔር ቃል ወደ ቤቴል መጣ። ጥሩ። ከዛ ትንቢት ይናገራል። አንድ ሌላ ሽማግሌ ነቢይ ያሳስተዋል ይሄን ሰውዬ። የእግዚአብሔር ቃል ለነቢዩ ምን ነበር ያለው? የእግዚአብሔር ቃል ምን ነበር ያለው? ቁጥር 7 ላይ ከእኔ ጋር ወደ ቤቴና እንጀራ ብላ በረከት እሰጣለሁ አለው ንጉሱ። ታሪኩን ሌላ ጊዜ እናየዋለን። የእግዚአብሔርም ሰው ንጉሱን የቤትን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም፣ በዚህ ስፍራ እንጀራ አልበላም፣ ውሃ አልጠጣም፣ እንጀራ አትብላ፣ ውሃ አልጠጣ፣ በመጣበት መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁ። በምን ቃል አይደል? በማን ቃል? በእግዚአብሔር ቃል ላይ በእግዚአብሔር ቃል ታዝዣለሁ ይላል። ከዛ ሐሰተኛው ወይም የቤቴሉ ነቢይ በእርግጥ የእግዚአብሔር ሰው ነው። እዚች ጋር ግን ይህን ነቢይ ስለወደደው ብቻ ቤቱ ለማስቀረት የውሸት ትንቢት ይናገርለታል፣ ወደ ቤቱ ይወስደዋል። ይህን ሰውዬ ለማሳሳት የተጠቀመበት ምንድን ነው? ተገልጦልኛል ብሎ አይሰማው። ምንድን ያለው? ቁጥር 17 ላይ እንጀራ አልበላም፣ ውሃ አልጠጣም፣ በዚያ እንጀራ አትብላ፣ ውሃ አትጠጣ፣ በመጣበት መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃ ይጠጣ ዘንድ ከአንተ ጋር ወደ ቤት መልሶ ብሎ በእግዚአብሔር ቃል ተናገረኛል። እንዲያም ነው ማለት እኔም ነቢይ ነኝ፣ ያኛው በእግዚአብሔር ቃል እንዳትበላ ተብያለሁ። ስለዚህ አትረጉመው፣ አታብራራው። በኋላ አዲስ ኪዳን ውስጥ እንመጣለን። ትንቢት መጥቶ ጳውሎስ ጥሶት ይሄዳል። ትንቢት መጥቶ ቀጥታ ትንቢት መጥቶ ጳውሎስ ትንቢቱ አትሂድ የሚል ነው። ጳውሎስ ጥሎ ይሄዳል። ቀጥታ ትቶ ይሄዳል። ከሄድክ ትሞታለህ፣ ሞታ ነው ይሄድ። ይሄኛው ትንቢት ግን ውልፍ ማለት የለብንም። በማን ቃል የመጣ ነው? የእግዚአብሔር ቃል ነው። ምን ማለት ነው? ዝም ብላችሁ የእግዚአብሔር ቃል ዳይሬክትሊ ከአፉ የወጣ የእግዚአብሔር ንግግር ማለት ነው። ይህ በሆነ ብህል በመገለጥ ሆነ መጣ ቼክ የሚደረግ የሚዳሰስ ከእግዚአብሔር አይሁን ከስጋ ይሁን ከምን ቼክ የሚደረግ ነገር ማለት አለ።
ህልም ቼክ ይደረጋል፣ ቪዥን ቼክ ይደረጋል፣ ትንቢት ቼክ ይደረጋል። የእግዚአብሔር ቃል ግን ቼክ አይደረግም። የብሉይ ኪዳን ትንቢት ክብደቱ ይሄ ነው። ዛሬ ላይ አንዳንድ ሰዎች እንደ ኤርሚያስ ሊያደርጋቸው ሲሞክሩ ኧረ ተረጋጋ ብራለ ያንተንማ አጣርተን ፈትሸን አበጥረን ነው ማለት ነው። አንተ የብሉይ ኪዳን አይነት አውቶሪቴቲቭ ያለው ቃል ማውጣት አትችልም። አንተ እኛን ለማነጽ ለማበረታታት ወዘተ የምታመጣን አንዳንዴ ደግሞ እግዚአብሔር ካረዳ ልትሰብረን ታመጣለህ። ቼክ እናደርገዋለን። ተብሎ ቼክ እሺ ይህ ይመስላል። ቀጥሎ ምን ይላል መሰላችሁ? ቁጥር 20 ላይ ቁጭ ብለው እየበሉ እያለ በማዕድ ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከዛ ይናገራል። ሰውየው ያ የእግዚአብሔርን ቃል ጥሶ የሄደው ነቢይ ይሞታል። ሲሞት ይሄኛው እንዲሞት ያደረገው ነቢይ ምን ብሎ ነው የተናገረው? ቁጥር 26 ላይ ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው። እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል። ያው ቀደም በእግዚአብሔር ቃል መጣ ብለህ ያሳሳትከው ነቢይ ያው መንገድ ሲሄድ አንበሳ ገድሎ ገደለ ሲሉስ ያ ነቢይ ሽማግሌው ምን ብሎ አለቀሰ? ዋይ ይሄ ነቢይ በማን አፍ ላይ ያመፀ ነው? በእግዚአብሔር አፍ ላይ ያመፀ ነው። የእግዚአብሔርን ቃል የእግዚአብሔርን አፍ ብራዘር አሁን ከመሬት ተነስተህ እግዚአብሔር እንዲህ ይላል ብለህ ከእግዚአብሔር እንኳን የሆነ ብትነግረኝ ቼክ አድርጌ አንተ ያልከኝን ነገር ቼክ አድርጌ ከእግዚአብሔር ቃል ጋርና ከመንፈስ ምስክር ነገር ካልሄደ ጥሼ መሄድ መብቴ። እንደው የቃሌናት ምናምን የምትል ከሆነ ሌላ ችግር ውስጥ ነህ እራስህ። እኛ ሳንሆን አንዳንዱ አለ የኔሮ ለቅሶ ይባላል። የኔሮ ለቅሶ አገልግሎት ምንድን ነው? ኔሮ የሚባል ቄሳሩን ታውቁት የለ መጨረሻ አንዳንድ ሰዎች ሳይኮሎጂካሊ ንክ ነበር ይላል። ከታሪኩ ሲነበብ ሰውየው ቀጥታ ንክ ነው፣ ቄሳር ነው ግን ገዢ ነው። እና የመጨረሻ ከአስቀያሚ ነገር ውስጥ አንዱ ድምፁ አስቀያሚ አያምርም፣ በጣም አስቀያሚ ግን ንጉስ ነው እንታና። ከዛ ስቴዲየም ውስጥ ዘፋኞች ዘፍኖ ሲጨበጨብላቸው አይተው እኔም ካልዘፉ የቀበሌው ህዝብ ሁሉ በጥሩምባ ተጠራ። ንጉስ ሊዘፍኑ ነው ነገር ልትገኙ ተባለ። መምጣት አለበት ግዴታ። ክራር ይዞ ጠዋት የጀመረ እያለ ሊመሽ አንድ ዘፈን ዘፍኖ ሲጨርስ ባያስደስትም ንጉስ ናቸውና ባርና ስሙ አሁን ይቀጥላል። ከወጣ ትገደላል። ንጉሱን ቀርታ ትሞታለህ። ከወጣ ፕሮግራም ሳይጨርስ ከወጣ ንጉስ ነው። በኋላ ያን ቀን ታሪክ የመዘገበው 3 ወጣት ብቻ ነው ያለው። 3 ወጣቶች በጣም ቦሪንግ ሲሆንባቸው ሲደብራቸው 3 ወጣት ነው ያመለጡት። አንዱ አውቆ ፌንት አድርጎ ወደቀ። ሁለት ውይ ብለው እግርና እጁን አፍሰው ወጣቶች ታሪክ ጽፎ አንዳንድ ነቢያቶች እንደ ኤርሚያስ እንደ ኢሳይያስ ይመስላችኋል። እና ቦሪንግ ሲሆንብን ከወጣ እንኳን እዛ ጋር እንጨት ያጋድማል ወይ እችን ታልፍና ሬሻሱ ጋር ባራራጅ ከወጣና ሰው ልጅ አለው፣ እራት መስራት አለ፣ ሴት አለ፣ በጊዜ መግባት ያለበት አንተ ከርክረ እስክትጨርስ ድረስ ሰው ይላቃል። መጀመሪያ ቆንጆ ነገር ካቀረብን ብዙም ሰው ብዙ ሄድ ብትለውም ላይ ልጅ በጣም ክርስቶስና ከጀመር ስድብና እንትን ስንጀምር ነው ስድብ አጥላላ ግድ ማማት ያማነውን ማውራት ሲጀመር እሱ ነው የሚጀምረው። ክራይስት ከበዛ ባይብል ራሱ ውስጥ አጠናው ደስ አይል ያ በጣም ደስ ይላል። ባይብል ላይ ከሚጠነዛት በጣም ስዊት መጽሐፍ ነው። ምክንያቱም የሆነ ሳይንስ ስታጠና አሁን ያንን ክፍል ያሉ ሰዎች የጻፉትን ነገር ነው የሆኑ ሰዎችን እውቀታቸውን ለማግኘት ነው። አሁን ቆይ የእግዚአብሔርን የራሱን እውቀት የመለኮት ማለት አንድ ጠፍጥፎ ይሰራል የሱን እውቀት ለማግኘት አሜን ጌታን መስል አሜን። አሁን በዓለም ላይ ያሉ ሰዎች በእውቀት ተመራምረው የሄዱበትን ያችኛዋን
የእውቀት አንዷን ሰበዝና ቅርንጫፍ መዘን ልናጠና አይደለም። የእውቀት ሁሉ ራስ ይሆናል። ዘማሪዎች የእውቀት ራስ አይደል? የጥበብ ጌታ አይደል? እሱን እኮ ነውና ደስ ይላል መጽሐፉ። እንኳን ይሄን መጽሐፍ ሰጠኝ እንጂ እኮ ምን ደግሞ ኢቭን በጌታ ቦን እንኳን ያለ መጽሐፍ ቅዱስ ምን ደግሞ ናስ ሌላው ሶስተኛ ፍጹማዊ መለኮታዊ የስልጣን ቃል ነበራቸው። ቃላቸው የእግዚአብሔር ቃል ነው ወይም ፍጹማዊ መለኮታዊ የስልጣን ቃል ነበራቸው ወይም ስልጣን በሉት እዚህ ጋር ስልጣን የብሉይ ኪዳን ነገር ስልጣን ቃላቸው ስልጣን ነበረው። ምን ማለት ነው? ቃላቸው የሚያወሩ ስልጣን ነበረው። የተናገሩትን አለማመን ወይም የተናገሩትን አለማክበር አለማመን ወይም አለማክበር ቀጥታ እግዚአብሔርን አለማመንና አለማክበር ነበር። ይሰማል? እነሱ የተናገሩትን ቃል አለማመን ወይም አለማክበር ቀጥታ እግዚአብሔርን ራሱን አለማመንና አለማክበር። ጥቅስ ብቻ አይተን እንለያይ። ዘዳግም 18:19 ስሜ የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ሰውየው የሚናገረውን ቃል አይደለም ደግሞ ምንድነው የሚለው? ደግነቱ ቃሌን ሰውየው ቃሉን ከተናገረ የራሱ ችግር ነው። ግን ቃሌን ሲናገር የማይሰማውን ሰው እኔ ምን አደርግለታለሁ? እበቀልለታለሁ ይላል። በቀጥታ ዳይሬክትሊ ትንቢት ለጌታ ለኢየሱስ ነው። አንደኛ ሳሙኤል ምዕራፍ 8 ቁጥር 7 ላይ ሳሙኤል ለሕዝቡ ለእስራኤል የእግዚአብሔርን ቃል ከነገራቸው በኋላ ሕዝቡ አንፈልግም አንሰማም ንጉሥ አንግስልናል። እግዚአብሔር እንደዚህ ይለዋል፣ ሳሙኤል ሕዝቡ የናቁት ያላከበሩት አንተን አይደለም ማንን ነው? እኔ ነው። ለምን አለ? ምክንያቱም ሳሙኤል የተናገረው የማንን ቃል? የእግዚአብሔርን ቃል። ስለዚህ ሳሙኤል የራሱን ቃል ቢያወራ ቢናቅ እግዚአብሔር አይመለከትም። ግን ሳሙኤል እግዚአብሔር እንዲህ ያለችው ነው ሲል አንሰማም ሲሉ ሳሙኤል መናደድ የለበትም። እግዚአብሔር እንዲያለ ኖ ምን አናደድ? የናቁት ማንን ነው ይላል። አንደኛ ነገሥት 20:36 አንደኛ ነገሥት 20:36 በሰማ ጊዜ ልብሱን ቀዶ ነቢዩ ነው የሚናገረው። ለአካብ መጥቶ ገላው ማቅ አለበሰ፣ ጾመ፣ በማቅ ላይ ተኛ፣ ቅስስ ብሎ ሄደ። ደግሞ አክዓብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያ ወደ ኤልያስ መጣ። ኤልያስ ሄደና አክዓብን እግዚአብሔር የነገረውን ኮፒ ፔስት ነገረው። እንዳለ ሲነግረው አክዓብ ያን ቃል ሲሰማ ደነገጠ፣ ጾመ፣ ሚኮሶኩስ ልብስ ለብሶ ጾም ያዘ፣ ቅስስ ብሎ ሄደ ከድንገት። እግዚአብሔር ለአፉ ቃል አክዓብ የሰጠውን ምላሽ አየና ኤልያስ አሁን ደግሞ ሄደ ንገረው እንደዚህ መሆን አይቻለሁ፣ ለቃሌ ራስን ስታዋርድ አይቻለሁ። የኤልያስ ቃል ነው ብሎ ቢተብት ኖሮ ይሄ ነገር አይመጣም። የማን ቃል ነበረ? የእግዚአብሔር ቃል። ስለዚህ ማለት ይሄ አመጣብሃለሁ ያልኩት ክፉ ነገር በአንተ ዘመን አይሆንም፣ ካንተ በኋላ በልጅ ልጆች ላይ ይሆናል ይላል።